ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን ተከትሎ የአብይ አህመድ ጄኔራሎች ልዩ ስብሰባ እያደረጉ ነው። የመከላከያ ምክትል ኤታ ማጆር ሹም ጄኔራል አበባው ታደሰ ለዚህ ጉዳይ ደብረ ብርሃን ገብተዋል። እንደዚሁም ሌሎች ጄኔራሎችም በተለይም የመንግስት የተለያዩ ኃይሎች በከፍተኛ ቁጥር ወደ ፋኖ ኃይሎች መግባታቸው ነው አስደንግጧቸው ስብሰባ የጠሩት። የአማራ ክልል የጸጥታ መዋቅርም እየተገመገመ እንዳለ ነው በደረሰን መረጃ ላይ የተመለከተው። በሌላ በኩል ሁለተኛ ስብሰባውን ያከናወነው የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ በአርበኛ እስክንድር ነጋ ጉዳይ ላይ መወያየቱን አስታውቋል። በዚህም ውሳኔ ማስተላለፉን ነው የደረሰን መረጃ የሚያመለክተው። ፕሬዝዳንት ትራምፕ በአባይ ጉዳይ ላይ አሁንም ጠንከር ያለ አቋማቸውን እያሰሙ ይገኛሉ። በዳቮስ ከፕሬዝዳንት አልሲሲ ጋር ተገናኝተው በጉዳዩ ላይ መምከራቸው ታውቋል። የፕሬዝዳንት ትራምፕ ጫና ወዴት ሊያመራ ይችላል? ይህንን ጉዳይ አንስተን የምንወያይበት ይሆናል። ሌሎች አጀንዳዎችም አሉን። አብራችሁን በቆየት ዝግጅታችን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ መስፍን አማን ከኔዘርላንድ አምስተርዳም ይሆናል። መልካም ጊዜ። ጤና ይስጥልን መስፍን። መሳይ እንዴት ነህ? እንዴት ከርመሃል? እንዴት ሰነበትክ? እንዴት አለህ? ምናልባት ከየትኛው ርዕሰ ጉዳይ እንደምጀምር አላቅም፣ ግን አንድ የሆነ መረጃ ተመልክቼ ነበር መስፍን። የኔዘርላንድ ብሔራዊ ቡድን በሚቀጥለው የዓለም ዋንጫ በአሜሪካ እንዳይሄድ አንድ የፊርማ ማሰባሰብ ዘመቻ ተጀምሯል። ዘመቻው እስካሁን 100,000 ሰዎች እንደፈረሙበት ነው የተከታተልኩት። ዋናው ዓላማ ፕሬዝዳንት ትራምፕ በያዙት አቋም ላይ ነው። በተለይም ግሪንላንድ ላይ እየወሰዱ ባሉት አቋም የሰው ሀገር እየጣሱ የሰው መብት እየነኩ በመሆኑ ወደዛ ሀገር ሄደን መጫወት አንፈልግም ብለው ተጫዋቾቹ እንዲቆሙ ወይም ደግሞ እንዳይሄዱ ለማድረግ ጫና የሚፈጥር የፊርማ ማሰባሰብ ዘመቻ ነው የተጀመረውና እንደው ያለበትም ሀገር ስለሆነ ነው። የፕሬዝዳንት ትራምፕንም በጣም አደገኛ የሆነ የዓለምን ስርዓተ አካሄድ የሚቀይር የሚመስል እንቅስቃሴዎችን እርምጃዎችን እየወሰዱ ነው ያሉት ፕሬዝዳንቱና ያንን በመቃወም ነው የዓለም ዋንጫ በሚካሄድባት አሜሪካ ብሔራዊ ቡድናችን እንዳይሄድ የሚል የፊርማ ማሰባሰቢያ ዘመቻ የተጀመረው። እንደው በዚህ አጭር አስተያየት ሰጠ ወደ ዋናዎቹ ጉዳዮቻችን እንመጣለን። ነገሩ በአጭር አስተያየት የሚያልቅ አይደለም፣ ግን እንዳልከው አሁን ወደ 150-160 ሺህ ደርሷል። አንድ ግሩፕ ነው ማሰባሰብ የጀመረው። ምክንያቱም አሁን አሜሪካ እያሳየች ያለችው ባህሪ ተቀባይነት የሌለው ነው፣ ከሰብአዊ መብት አኳያ፣ ከዓለም አቀፍ ሕግ አኳያ፣ ከሉዓላዊነት አኳያ። ስለዚህ አሜሪካንን ቦይኮት እናርጋት የሚል ካምፔን ነው እየተደረገ ያለው። ምክንያቱም ከዚህ ቀደም ራሽያን ሶቺ ኦሎምፒክስ ስታካሄድ ራሽያን ከዓለም ዋንጫ የማስወጣት ከስፖርት እንትን የማግለል ብዙ ዘመቻ ተካሂዶ ነበር፣ ዩክሬንን ወረረች ተብሎ ማለት ነው። አይ ቲንክ አንድ ወቅት ላይም እንደዚሁ አርጀንቲና በወታደራዊ አምባገነን ስር ያለች አርጀንቲና ላይም ቦይኮት ይደረግ ተብሎ ነበረ። የቤጂንግ ኦሎምፒክ ላይም እንደዚሁ ዘመቻ ተካሂዶ ነበርና የዛ አይነት ነገር ነው ያለውና ለሌሎቹ ካደረግን ለአሜሪካ ማድረግ አለብን የሚል መከራከሪያ ያቀረቡ ሰዎች ናቸው ፊርማ እያሰባሰቡ ያሉት። ይሄዱ አይሄዱ አላቅም፣ ግን አይመስለኝም ኦፊሻሊ በመንግስት ደረጃ የተያዘ አቋም አይደለም። ሰዎች ናቸው የጀመሩት። ከአሜሪካ ጋር ካላቸው በጣም የጠበቀ ትስስር አኳያ ይሄን ያህል ርቀት ይሄዳሉ ብዬ እኔ እምነት የለኝም። ይሄ ምንድነው እነሱ የሚሉት ነገር አለ። ይሄ ሩል ቤዝድ ኢንተርናሽናል ሲስተም የሚባለው ለነሱ ሲሆን አይሰራም። በነገራችን ላይ እንደው በጣም ረጅም ታሪክ ውስጥ እንዳንገባ እንጂ ለነሱ ለምዕራባውያን ሲሆን ለጉልበተኞቹ ሲሆን የማይሰራ ደካሞቹ ላይ እነ ቬኔዙዌላ ላይ ወይም ደግሞ እነ ኢራቅ እነ ኢራን እነ ምናምን ላይ የሚሰራ ህግ ነው እና ግን አሁን በአጠቃላይ ያንን አጠቃላይ የዓለሙን ስርዓት እያፈረሰ ካናቱ ከላይ እያፈረሰ ያለው ራሱ የዛ ስርዓት መሪ አሜሪካ ነው፣ ቀዳሚ ሀገሩ ማለት ነው። በተለይ ደግሞ ዶናልድ ትራምፕ የዚህ የዌስተርን ሲቪላይዜሽን የምዕራቡ የነጭ የበላይነት ያለበትን የምዕራቡ ሲቪላይዜሽንን ከጥፋት ለመጠበቅ ነው ወደ ስልጣን የመጣውት ብሎ ግን አሁን ራሱ ያንን ሲቪላይዜሽን አታክ እያደረገ ያለው እያጠቃ ያለው እያፈረሰ ያለው ትራምፕ መሆኑ በጣም ይገርማል። ስልጣን ከያዘ በኋላ በየቦታው ያሉትን በተለይ ኢስታብሊሽድ ፓርቲ ነባሮቹን የፖለቲካ ፓርቲዎች
የፖለቲካ መዋቅሮች የመበታተን ስራ እየሰራ ነው ያለው። ግሪንላንድን በተመለከተ በምንም ኢን ፕሪንሲፕል በማንኛውም መንገድ ተቀባይነት የሌለው ነገር ነው። ግን የሚገርም ነው ማለት አይን አውጥቶ ነው ሰውየው ምንም ለዓለም አቀፍ ህግ ለሞራል ደግሞ በጣም ወዳጆቹ ነው። ወዳጅ ምን ይባሉ አላይድ ናቸው፣ ፓርትነር ናቸው። ዴንማርክ፣ ኔዘርላንድ በሙሉ የምታየው አውሮፓ ሀገር ምዕራብ አውሮፓ ከአሜሪካ ጋር አላይድ ናቸው። አሜሪካ አንድ ቦታ ጦርነት ሲገባ ተከትለው ሄደው አሜሪካ ያላቸውን የሚፈጽሙ ሀገሮች ናቸው። ለምሳሌ ኢራቅ ሄደው አብረው ዘምተዋል ዴንማርኮች፣ አፍጋኒስታን ዘምተዋል፣ ሊቢያ ላይ ወታደራዊ ዘመቻ ሲካሄድ እንትን ብለዋል። አሁን ራሻ ላይ ማዕቀብ ሲጣል ግንባር ቀደም ናቸውና አሁን በጠላቶች በሚላቸው በራሻ በቻይና ላይ ሳይሆን በራሱ በአላይድ በሚባሉት ሀገሮች ላይ ነው የተነሳውና በጣም የሚያስደንቅ ነገር ነው። እኔ በአንድ በኩል እውነቴን ነው ብትጠይቀኝ ደግ አደረጋቸው ነው ማለት ግሪንላንድ ይውሰዳት። ምክንያቱም እነዚህ ሀገሮች ከዚህ ቀደም አሜሪካ ስንት ጥፋት ስትፈጽም አንዳንዴ ባላየ እያለፉ አንዳንዴ እንደውም እየደገፉ አብረው እየተሳተፉ የዛ ጥፋት ተባባሪዎች የነበሩ ናቸው። ዛሬ በእነሱ ላይ ሲደርስ እንደው በቃ የዓለም አቀፍ ህግ ተጣሰ ወይዘው የሀገር ሉዓላዊነት መደፈር የለበት ምናምን እያሉ ያዙ ሊቀቁኝ ሲሉ እኔ ደግ አደረጋቸው ባይ ነኝ በአንድ በኩል እና በጣም የሚገርም ነገር ነው። ምናልባት ትላንትና የዚህ ዳቮስ ወርልድ ኢኮኖሚክ ፎረም የዓለም የኢኮኖሚ ፎረም ስብሰባ በነገራችን ላይ አንዳንድ ሰዎች የዓለም ፖለቲካ የዓለም ኢኮኖሚ የተባበሩት መንግስታት ስብሰባ ላይ የሚወሰን የሚቀየድ የሚመስላቸው ሰዎች አሉ። እውነተኛው የዓለም ፓወርፉል ውሳኔ የሚወሰነው ይሄኛው ዳቮስ ላይ ነው። በነገራችን ላይ በዓለም ላይ አሉ የተባሉ ፓወርፉል ጉልበተኛ መንግስታት፣ የባለሀብቶች፣ ኢንቨስተሮች፣ የትልቅ ካምፓኒ ባለቤቶች በአመት አንዴ ዳቮስ ተሰባስበው ስለ ዓለም አቅጣጫ በአጠቃላይ ስለ ኢኮኖሚ ስለ ፖለቲካው የሚነጋገሩበት ከዩናይትድ ኔሽንስ ስብሰባ ይሄ መስከረም ላይ የተባበሩት መንግስታት ይሄ 180 ነው 210 መሪ ሄዶ ከሚያደርገው ስብሰባ የበለጠ ጉልበት ያለው ስብሰባ ነው። በጣም ወሳኝ ስብሰባ ነው ዳቮስ። ይሄ ምንድነው ዲፕ ስቴት የሚባለው በአጠቃላይ ዓለም ያዞራታል የሚባለው ኃይል እዚህ ነው የሚገናኘው። የተባበሩት መንግስታት ጀስት ዝም ብሎ ካሙፍላጅ ነው ባንዲራ ነውና እዛ ላይ ነበር ስብሰባው ተጀምሯል። የሚገርመው የካናዳው ጠቅላይ ሚኒስትር ብዙ ሰዎች እንዳዩት ጋብዛለሁ። የካናዳው ጠቅላይ ሚኒስትር ከትላንት ወዲያ ያደረገው ንግግር በጣም ሱፐር የሆነ በጣም የሚገርም አይነት ጥልቅ መልእክት ያለው በጣም ብዙ መልእክት የተናገረ ነው። የዓለም ስርዓት እየፈረሰ ነው፣ ኬዎስ ውስጥ እየገባን ነው። ከሁለተኛው ዓለም ጦርነት ወዲህ ያለው ወርልድ ኦርደር የዓለም ስርዓት እየተበላሸ ነው እና ማሰብ አለብን። አዳዲስ ኃይሎች ወደ ግሩፑ እየተቀላቀሉ ነውና በጣም ከባድ አስቸጋሪ ሁኔታ ውስጥ ነን ያለ ነው ብሎ ተናገረ። ትላንትና እንዳጋጣሚ ጊዜ ስለነበረኝ የትራምፕን 71 ሰዓት ከምናምን የሚሆን ደቂቃ ንግግር አለ ነበር። በጣም ይገርማል ማለት በጣም ስልጣን አንዳንዴ በጣም አደገኛ በሆኑ ሰዎች እጅ ሲገባ ምን ያህል አስቸጋሪ እንደሚሆን የሚናገረውን ነገር ማያቅ እውነቴን ነው ማለት በጣም ብዙ ነገሮች ፋላሲ ምናምን ምንም ነገር የሚለው ነገር የለም። አሁን ይሄንን አንድ የአፍሪካ መሪ እንደ ትራምፕ አይነት ንግግር ቢያደርግ የምዕራብ ሚዲያ መሳለቂያ ነበር የሚሆነው። በቃ እነዚህ ያልሰለጠኑ ዋላቀር የሆኑ ምናምንና የሚናገረው ትላንትና የነበረው ነገር እብሪቱ ለንቀቱ ለዓለም አቀፍ ህግ ለዓለም አቀፍ ስርዓት ያለው ንቀት ምናምን ስም እየጠራ አሁን የሶማሊያን ኮሚኒቲ ሶማሊያን እንዳገር ያዋረደበት መንገድ አውሮፓውያኖቹን ያዋረደበት መንገድ በጣም የሚያሳዝን ነገር ነውና የኳሱን ላነሳልኝ ኔዘርላንድ አይመስለኝም ይሄዳሉ። ምክንያቱም ብዙ የተሳሰረ እንትን ስላላቸው ይሄዳሉ። ግን በዓለም ላይ አሁን እየሆነ ያለውን ይሄ አዲስ አይነት የዓለም ስርዓት የመወለድ እንትኑ አይ ቲንክ የማይቀር ይመስላል። አብይ አህመድ የዛሬ ሳምንት አንድ ቦታ ላይ ሲናገር ሰምቸው ነበረ። ትርምሱ ይጠቅመናል ብሎ ነበርና እነዚህ ትልልቆቹ እንትኖች ሲተራመሱ ይጠቅመናል ብሎ ነበር። አይኔ ምንድነው በአማርኛ ቀላል አባባል አለ፣ ዝሆኖች ሲጣሉ የሚተርፈው ለሳሩ ነው የሚባል ነገር አለ። አብረን ልንጨፈልቅም እንችላለን። በነገራችን ላይ የአብይ አህመድ የጂኦፖለቲካል የግሎባል ፖለቲክስን እይታ በጣም የተንሸዋረረ ነው። በጣም የተንሸዋረረ ስለሆነ በጣም ትንሽ ነገር ነው የሚያየው እና ጥሩ ነው፣ መልካም ነገር ሊመጣ ይችላል። ትርምሱ እኛን የበለጠ ሌላ መቀመቅ ውስጥ ሊከተን የሚችል እነዚህ ትልልቅ የሚባሉ ኃይሎች ሲራገጡ እኛንም እንደ ሳሩ ረግጠውን ሊያርፉ ይችላሉና
ይጠቅመናል እድል ይኖራና ከዛ መጠቀም ነው አለ። አንደኛም የመጠቀም እንትኑም አቢሊቲውም የለውም። አብይ አህመድ የዛ አይነት ስማርትም አይደለም። አቢሊቲውም የለውም። እንትኑም አይተነዋል አይደለ? በሶማሊላንድና በኢትዮጵያ መካከል የመግባቢያ ስምምነት ተፈረመ ተብሎ የሶማሊን መንግስት እንኳን የዲፕሎማቲክ ጥቃት መከላከል ያልቻለ መንግስት ነው አይደለም? እንደዚህ የዓለም አቀፍ ስርዓትን ውስጥ ያለው መዛባት ተጠቅሞ ኢትዮጵያን የሚጠቅም ስራ ለመስራት እንደው ካነሳው አይቀር በጣም እያሰብኩበት ስለነበር ነው። ኢትዮጵያ በጣም አደገኛ ሁኔታ ውስጥ ገብታለች ሲባል አሁን አንዳንዶቻችን የምናስበው የኢትዮጵያን ኢኮኖሚ ኢትዮጵያ ውስጥ ያለውን አሁን የእርስ በርስ ጦርነት በየቦታው ያለውን ግጭት ጦርነቱን ብቻ አይደለም ከኤርትራ ጋር የገባንበትን ብቻ አይደለም። አሁን ኢትዮጵያ ባልተፈለገ ሁኔታ የአረቦች በተለይ የአረብ ጉልበተኞች አሉ አሁን ራሳቸውን እያወጡ ያሉ እነ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ ምናምን እና እዛ ውስጥ ኢትዮጵያ ተወርውራ ገብታለች። ኢትዮጵያ የነዚህ አንደኛው እንትን ቡድን የማያስፈልግ ቡድን ውስጥ ገብታ ከባድ አጣብቂኝ ውስጥ እየገባች ያለችበት ሁኔታ ነው ያለው። ከባድ አጣብቂኝ ውስጥ በዚህ አይነት ሁኔታ ውስጥ ኢትዮጵያ በተቻለ መጠን ገለልተኛ ወይም ደግሞ ሚዛናዊ የሚባል አይነት ዲፕሎማሲ ማራመድ ሲገባት የተባበሩት አረብ ኤሚሬት አላይ ጋር ከነሱ ጋር አብራ የነሱ እንዲያውም ተቀጥለ የነሱ ጉዳይ አስፈጻሚ ማለት ይቻላል። በኋላ እናነሳዋለን። አንተም ጥያቄ ይኖራል እርግጠኛ ነኝ። ኢትዮጵያ አየር መንገድ እንዴት እየተጠቀሙበት እንዳለ በሱዳን ጦርነት በሶማሊያ ጉዳይ ላይ ኢትዮጵያ የተባበሩት አረብ ኤሚሬት ጉዳይ አስፈጻሚ በሚገርም ሁኔታ ማለት ነው። በጣም ሌላ ሀያል የምትባል ሀገር አይደለችም። ትንሽዬ ነዳጅ ያጠገባቸው አረቦች ናቸው። አሁን ትንሽ ደግሞ መተንፈስ ፈልገው በሌሎች ሀገሮች በተለይ ደግሞ በአፍሪካ ቀንድ ሀገሮች ላይ እንትን ያሉትና አደገኛ የሆነ የጂኦፖለቲካል ጨዋታ ውስጥ እየገባች ቁማር ውስጥ እየተገባ ያለበት ሁኔታ ነው ያለውና እኔ ምን ወሰድኩ መሰለ በታሪክ ኢትዮጵያ ውስጥ የኢትዮጵያ መሪዎች እንዲህ አይነት ዓለም አቀፍ ሁኔታዎች ሲፈጠሩ እንዴት አለፉት ብዬ ወደ ኋላ ለማየት ሞክሬ ነበርና ከአጼ ምኒልክ ጊዜ ጀምሮ ያለውን ነገር ስናይ አጼ ምኒልክ በጣም በብቃት በዛን ጊዜ አፍሪካን ለመቀራመት አካባቢው ላይ ጉልበታቸውን ለማሳየት ይፈልጉ የነበሩ በተለይ የፈረንሳይና የእንግሊዝ ኃይሎችን ተጫወቱባቸው። እንዲያውም እነሱ አይደለም የተጫወቱባቸው። አጼ ምኒልክ የሁለቱን ፍላጎት በደንብ ተረድተው እነዚህን ኃይሎች በደንብ ፕሌይ አድርገው በደንብ ቁማር በልተው ኢትዮጵያን ነፃ ሀገር ማድረግ ችለዋል። አንዳንድ ሰዎች መጽሐፉ ካለ ማየት ይችላሉ። ፋሾዳ ላይ ሱዳን ላይ እንግሊዝ ከካይሮ እስከ ደቡብ አፍሪካ ድረስ፣ ፈረንሳይ ደግሞ ከጅቡቲ እስከ ዳካር ሴኔጋል ድረስ የሚደርስ ኮሎኒ ቀኝ ግዛት ለመፍጠርና ባቡር ለመዘርጋት እንትን ብለው ሁለቱንም ምኒልክ እንዴት አድርገው ኢንተርፕሬት እንዳደርጓቸው በጣም እንትን የሚል ነው። አጼ ምኒልክ ይሄ ነው። ልጅ ኢያሱ ጋር ስንመጣ ልጅ ኢያሱ አንደኛው ስልጣኑን ያጡበት ምክንያት ከቱርክና ከጀርመን ጋር በተለይ አንደኛው ዓለም ጦርነት ላይ ማበራቸው ነው። በኋላ እንግሊዝና ፈረንሳይ ሌሎችም ሀገሮች ከዚህ ከሸዋ ኖቢሊቲ ከሸዋ መኳንንት ጋር አብረው ተንኮል ሰርተው ከስልጣን እንዲወገዱ አድርጓቸዋል። ምን ያህል ከውጪ ኃይላት ጋር የሚኖረን ጥምረት የውስጡን ፖለቲካ ምን ያህል ሊያተራምስ እንደሚችል ነው ማሳየት። አጼ ኃይለ ሥላሴ በብቃት ነው በሚገርም ሁኔታ ስልጣን ላይ በውስጡም በውጭው ሚዛኑን ኢትዮጵያን ሚዛኗን ጠብቃ እንድትሄድ አድርገው ኢትዮጵያ የተከበረች በሁሉም ዘንድ በአክብሮት የምትታይ ሀገር እንድትሆን አድርገዋት ነው ያለፉት። ደርግ ሲመጣ እንዳየነው ነው። አይኑን ጭልም አድርጎ የምስራቁ የኮሚኒስቱ ጎራ ውስጥ ገብቶ በነገራችን ላይ ደርግ የወደቀው በጦርነት ብቻ ተሸንፎ አይደለም። የምስራቁ የሶቪየት ህብረትና የሶቪየት ህብረት ዙሪያ ያሉ ኃይላት ሲሸነፉ አብረው ነው ይዘውት ይወረዱ እና ምን ያህል የውጭው እንትን ተጽዕኖ እንዳለ እንትን እነመለስ በጣም ሚዛናዊ የሚባል በተወሰነ መልኩ ለምዕራቡ ያደላ ግን አንዳንዴ ወደ ቻይናም የሚሄድ ሚዛኑን የጠበቀ የውጭ ግንኙነት ፖሊሲ ሲከተሉ ነበር። በዛም ጥሩ ግንኙነት ነው እንትን የነበረው። አብይ አህመድ ጋር ስንመጣ ይሄው እንግዲህ ከተጀመረ ጊዜ ጀምሮ ዩናይትድ አረብ ኤሚሬት እያለን ያለው በጣም አደገኛ ነው። ይሄ እንዲያው ከውስጡ ችግር በበለጠ ከውጪ የሚመጣው ጫና የስርዓቱን ያገዛዙን የመቆየት የህልውና እንትን ሊያጠፋው ይችላል፣ ሊያሳጥረው ይችላል። በጣም አደገኛ የጂኦፖለቲካል ቁማር ውስጥ እየገባን ያለ ነው። ይሄ ብቻ አይደለም። ኢትዮጵያ ለሌሎች አላስፈላጊ ተጽዕኖዎች አሁን ግልጽ እየወጣ የመጣ የጂኦፖለቲካል አላይመንት አለ፣ የጂኦፖለቲክስ አሰላለፍ አለ። የሳውዲ አረቢያ፣ የተርኪ፣ ግብጽ፣ ካታር ሌሎች
ሶማሊያ፣ ሱዳን፣ ኤርትራ እዛ ውስጥ አለችበት ምናምን ነገር ግልጽ የወጣ እንትን ነው። ኢትዮጵያ ከዩናይትድ አረብ ኤሚሬት ጋር ፕሮባብሊ እስራኤል ከዋላለች ይባላልና በጣም ደካማ ከሆኑ ሀገሮች ከሶማሊላንድ ጋር ሆና ነው እዚህ እንትን ውስጥ እንትን ያለችው እና ደግሞ ማነው ይሄ ሱዳን ያለው አማጺ ኃይል ያሁን ባለው ሁኔታ ከየመንም ጀምሮ እንደምናየው ዩናይትድ አረብ ኤሚሬት እየተሸነፈች ያለች ሀገር ነች። ባላት አቅም ከሳውዲ አረቢያ ጋር የምትወዳደር የምትጋፋም ሀገር አይደለችም በብዙ ነገር በካፓሲቲም በምን ይሄ እንደሚሸነፍ ከምታውቀው ኃይል ጋር አላይድ ሆነ አጋር ሆነ አንተ ነህ እንጂ የምትጎዳው እነሱ አይጎዱም። በነገራችን ላይ መጨረሻ ላይ እንደማያዋጣቸው ካወቁ ጥለው ነው የሚሄዱት፣ ለጅብ ጥለው ነው የሚሄዱት ያስበሉሃልና በጣም የሚገርም ጂኦፖለቲካል አጣብቅኝ ውስጥ ነው የገባ ነው። የሰሞኑ የትራምፕም ያዙ ይልቀቁኝ ማለት ከዚህ ጋር የተያያዘ ነገር ነውና ይሄን ለማለት ነው መሳይ ያበዛውት መሰለኝ። መስፍን በጣም ብዙ ነገሮችን ያነሳ እውነት ለመናገር በዓለማችን ያለውን አጠቃላይ የፖለቲካ አስተላለፍ ዓለም እየሄደችበት ያለውን ነገር እንደው ባጭሩ ነው የተመለከትከው። ወደፊት በተለይም ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የሁለተኛ ተርማቸው የቂም በቀልም ይመስላል። ባለፈው የመጀመሪያ ዘመናቸው ብዙ ጠላት አፍርተው ነበር። እነዛን ጠላት ለመበቀል ይመስላል በየአቅጣጫው በሀገር ውስጥም ከፍተኛ ትርምስ እየፈጠሩ ነው ያሉት። በዓለም አቀፍ ደረጃም እንግዲህ የምናየው ነው። በጣም አሳዛኝ ነው። ምናልባት ወዴት ዓለም ልታመራ ትችላለች አብረን የምናየው ነው። የአብይ አህመድም አሰላለፉን አያቅ በደንብ ፖለቲካውን በቅጡም የተረዳ አይመስልም። እንኳን በእንደዚህ አይነት ትልልቅ የዓለም መድረኮች ላይ ኢትዮጵያን ወክሎ በጥሩ ለመጫወት ይቅርና እንደው በአነስተኛ ነገሮች ላይም ከፍተኛ ነጥብ እየጣለ ያለበት ሁኔታ ነው የምናስተውለው። እነዚህ ነገሮችንም በደንብ የምናይበት መድረኮችን ፈጥራለን። መስፍን ካነሳው አይቀር የዛሬውም አንዱ አጀንዳችን ነው። የተባበሩት አረብ ኤሚሬትስ ሰሞኑን አንድ መረጃ ወጥቷል። የኢትዮጵያ አየር መንገድ ካርጎ አውሮፕላኖች ሁሉ ነገራቸውን እርግፍ አድርገው ትተው የተባበሩት አረብ ኤሚሬትስ ጣልቃ በገባችባቸው አካባቢዎች የጦር መሳሪያዎችን በማጓጓዝ የጦር ዕቃዎችን በተለይ የተባበሩት አረብ ኤሚሬት ናት በባለቤትነት የኢትዮጵያ ካርጎችን እየተጠቀመች እንደዚሁ ለጦር አገልግሎት እያዋለችው ትገኛለች። ሰሞኑን አንድ ሪፖርት ወጥቷል። ባለፈው ሶማሊያ ይሄኑ ተመሳሳይ ነገር ወደ ሀገሯ እንዳይገባ የኢትዮጵያ አየር መንገድን እንዳያርፍ ክልከላ ማድረጓ ይታወሳል። አሁንም ተመሳሳይ ነገር እየሰማን ነው። ምን ማለት ይቻላል? እቺ ሀገር ሁሉን ነገር ተቆጣጥራለች። አሁን የራሷን አየር መንገዶች በዚህ ጉዳይ ላይ እንዳይሳተፉ አድርጋ የምትጠቀመው የኢትዮጵያን አየር መንገድ ነው። የኢትዮጵያ አየር መንገድ በጣም ዓለም አቀፍ ስሙን የሚያጠፋ ምናልባትም ሊያስጠይቅ በሚችል መልኩ በጦር እንቅስቃሴዎች ውስጥ እየተሳተፈ ነው። ለዛም በማይመለከተን ለተባበሩት አረብ ኤሚሬትስ ፍላጎት ማስፈጸሚያ እየዋለ እንዳለ ነው ሪፖርቱ የሚያሳየውና ምን ማለት ይቻላል? በጣም መሳይ በጣም አደገኛ ሁኔታ ነው ያለው። ምን መሰለ ያ ብቻ አይደለም። አሁን ታስታውስ እንደሆነ የሶማሊያ መንግስት የተባበሩት አረብ ኤሚሬትስ ከሶማሊያ ለቀሽ ውጪ ብሎ ትዕዛዝ ሲሰጥ ወታደራዊ ምናምን ነገር እንትኖቹን መጀመሪያ ወደ ሶማሊያ የሄደው መልእክተኛ የኢትዮጵያ መልእክተኛ ነው። ሬድዋንና ጌታቸው ረዳውን ሳምበዲ ሶማሊያ የሄደው የሶማሊያ መንግስትን አነጋግረው እናስታርቃችሁ ብለው ያ ነገር ደግሞ ማይሆን ከሆነ ደግሞ የተባበሩት አረብ ኤሚሬት ንብረቶቿን ኢትዮጵያ እንድታነሳ ውክልና ሰጥታ የኢትዮጵያ አየር መንገድ ነው ባይዞ ከተባበሩት አረብ ኤሚሬትስ ከሶማሊያ የተባበሩት አረብ ኤሚሬትስን የጦር ዕቃዎች ሰዎች ምናምኖች ያነሳው ሄዶ ማለት ነው። እና በጣም ዲፕ የሆነ ኢትዮጵያ በዚህ ደረጃ እንደ ሀገር አሽከሮና አጣቀም እኔ ቃሉ እንትን ነው በአሽከርነት ደረጃ ነው አሁን አብይ አህመድ እንትን እያደረገ ያለው የተባበሩ መንግስታት ፓርትነር ወይም ደግሞ አጋር ምናምን የሚባለው ሳይሆን በቃ ተላላኪ ነገር ነው እያረጋት ያለው ሀገሪቷን። እና በተባበሩ በእነሱን አውሮፕላን እንትን አደረገ እንደምታውቀው ነው። በሱዳን የእርስ በርስ ጦርነት ውስጥ ደግሞ የተባበሩት አረብ ኤሚሬትስ በአጠቃላይ ሎጂስቲካሊ በኢትዮጵያና በቻድ በኩል ነው ጉዳዮቿን የምታስፈጽመው። ይሄ ምንድነው የሚያሳየን? በአጠቃላይ በዚህ በአካባቢው ያሉት በተለይ ሳውዲ አረቢያ፣ ተርኪ ትልቅ ኢንፍሉዌንስ ያላቸው ሀገሮች ናቸው። ሳውዲ አረቢያ በወታደራዊ አቅሟ፣ በፖለቲካ አቅሟ በመሳሰሉ በጣም ከባድ ሀገር ነች። ተርኪ ደግሞ ያው የኔቶ አባል ሀገር ነች። ጠንካራ ጦር አላት። በአውሮፓ ከኔቶ እንትን ውስጥ እኮ ከፍተኛ ጦር ያላት ከአሜሪካ ቀጥሎ ተርኪ ነች።
እነዚህ ከነዚህ ሀገሮች ጋር ፍጥጫ ውስጥ የሚያስገባ ሪስክ ውስጥ የሚከት አይነት የጂኦፖለቲካል ጨዋታ ውስጥ መጫወት በጣም አደገኛ እንትን አለው። በተለይ አየር መንገዱ ሌላ እንትን ከሆነ የኢትዮጵያ አየር ኃይል አለ፣ ሲቪሊያን ያለው ነው ማለት ነው። የኢትዮጵያ አርሚ አቪዬሽን አለ። የኢትዮጵያ በደርግ ጊዜ የነበሩ እነዚህ አንቶኖቭ ምናምን የሚባሉ አውሮፕላኖች አሉ። እነሱን ተጠቅሞ ማጓጓዝ ሲገባ ይሄ የኢትዮጵያ አየር መንገድ ኮሜርሻል የንግድ ተቋም ነው፣ የንግድ ድርጅት ነው። ሲቪሊያን የሲቪል ተቋማት የሲቪል አገልግሎት ነው የሚሰጠው። ይሄንን የንግድ ተቋም የሲቪል አገልግሎት የሚሰጠን ድርጅት የጦርነት ከጦር መሳሪያ ጋር ከጦርነት ጋር ከጂኦፖለቲካ ሽኩቻ ጋር እንትን ውስጥ ማስገባቱ አንደኛ እንዳልኩ ገበያው ላይ ያለውን እንትን ስሙን የስም ሬፑቴሽን ዳሜጅ የሚሉት ነገር አለ። ኢትዮጵያ አየር መንገድ ያለውን መልካም ስም ያጠፋዋል፣ ያበላሸዋል። ሁላችንም እናውቀው ነው። ወደ አፍሪካ የሚሄድ አብዛኛው ሰው ሶማሊያኖች፣ ኤርትራውያኖች፣ ሱዳኖች ምናምን ከየትም ቦታ ኢትዮጵያ አየር መንገድ ነው የሚመርጡት። ጥሩ አገልግሎት ስላለው፣ ጥሩ ስም ስላለው፣ ጥሩ ሰርቪስ ስላለው ማለት። ግን ይሄ ነገር ከመጣ ምን ያህል አደገኛ የስም ማጥፋት እንትን ወይም ደግሞ የስም መጎዳት ሊደርስበት እንደሚችል መገመት አይቻልም። ሁለተኛ እንዳልኩ በዓለም አቀፍ እንትኑ ሊጠየቅ ይችላል። ኢትዮጵያ አየር መንገድ እንዲህ አይነት እንትን ውስጥ ገብቶ ከተገኘና ብዙ ነገሮች እየተረጋገጡ ከመጡ ዓለም አቀፍ የሲቪል አቪዬሽን ተቋም እንትኑ ጥያቄ ሊያነሳ ይችላል። ከተቋቋመለት ዓላማ ውጪ ስራዎች እየሰራ መሆኑ ነው። እኔ በጣም ሶስተኛ እንደው ባልናገረው ወዳለው ግን መግለጽ ስላለብኝ ነው። ሶስተኛ እንዲህ አይነት እንትን ውስጥ የኢትዮጵያ አየር መንገድ እንደዚህ የጦርነት ጉዳይ ውስጥ እንደዚህ እጁን ቀጥታ ጣልቃ ካስገባ ራሱ ታርጌት ሊሆን ይችላል። ገባ? በጣም አደገኛ ነገር ነው። ታርጌት ሊሆን የሚችልበት እንትን ነው ያለው። ምክንያቱም የተባበሩት አረብ ኤሚሬትስ በአፍሪካ ቀንድ ላይ የራሷን አውሮፕላኖች የራሷን እንትን መጠቀም እነሱ ብልጦች ናቸው፣ ገንዘብ አላቸው። በገንዘባቸው ኢትዮጵያ አየር መንገድን አብይ አህመድን ገዝተው ጉዳያቸውን በዚህ በኩል እያስፈጸሙ ግን የተባበሩት እነዚህ ተቃራኒ የሚባሉት ኃይሎች ወይም ደግሞ አሸባሪ የሚባሉ ኃይሎች የተባበሩት አረብ ኤሚሬትን መጉዳት የሚቻለው እንዲህ ስናደርግ ነው ብለው ሊመቱት ይችላሉ። ያለፈው ጊዜ ሳውዲ አረቢያ የመን ውስጥ የነበረውን የተባበሩት አረብ ኤሚሬትስ የጦር መሳሪያ መጋዘን እንዴት እንዳወደመች አይተናልና ታርጌት እስከመሆን ደረጃ ሊደርስ ይችላልና እኔ በጣም አደገኛ ነገር ነው። እኔ ቅድም ያለው አንተ ያልከው ነገር ነው። አብይ አህመድ በምንም መንገድ ይሄ በአራት አቅጣጫ ነገሮችን ከግራ ከቀኝ አይቶ አመዛዝ ነው ይሄ አደጋ አለው፣ ይሄ መዘዝ ያመጣል፣ እንዲህ ያደርጋል፣ እንዲህ ያመጣል የሚል እንትን የለው። ዝም ብሎ ባገኘው ነገር ነው እንትን የሚል እና ይሄ ደግሞ ከሱ አልፎ ከስርዓቱ ከስልጣኑ አልፎ ኢትዮጵያን እንደ ሀገር ሊጎዳት የሚችል ነው። ኢትዮጵያን እንደ ሀገር አጣብቂኝ ውስጥ ሊከታት የሚችል ነው። ወይ እንደምናየው እኮ ነው። ግብጽ እኮ የነበራትን ችግር ይሄንን አጋጣሚ ተጠቅማ ኢትዮጵያን የበለጠ ኢንሰርክል የማድረግ ኢትዮጵያን በዲፕሎማሲ በወታደራዊ ሁኔታ የመክበብ እንትን ውስጥ ቀጥታ ገብታለች እና በጣም አስቸጋሪ ሁኔታ ውስጥ ነው እየገባን ያለ ነው። አይ ዶንት ኖ እንግዲህ እግዚአብሔር ይወቀው ነው የሚባለው እሱ ነው። መሳይ መስፍን ምናልባት ቀደም ሲል ያነሳውን የተባበሩት አረብ ኤሚሬትስን ጫና አሁን በዓለም አቀፍ ደረጃ የኢትዮጵያ ሞግዚት ተደርጋ እየታየች ነው። ምክንያቱም በዚህ በአባይ ግድብ ራሱ ፕሬዚዳንት ትራምፕ ደብዳቤ ሲጽፉ ኢትዮጵያን እንዲያውቁት ሲያደርጉ በዛ በደረጃ እንግዲህ አንድ ነገር ትኩረት የሚሰጠው ወይም ቅድሚያ የሚሰጠው ወይም ደግሞ የበለጠ በአንድ ሰው ዘንድ ስፍራ እንዳለው የሚያመለክተው ያቀማመጥ ጉዳይ ነው። በአቀማመጥ ደረጃ ሳውዲ አረቢያ ከዛ የተባበሩት አረብ ኤሚሬትስ ሶስተኛ ነው ለኢትዮጵያ ግልባጩ ደብዳቤው የተጻፈው ለአልሲሲ በተጻፈው ደብዳቤ ላይ ማለት ነው። ስለዚህ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ወደዚህ ጉዳይ እንዲገቡ የተደረጉት አንደኛ በተለይ የተባበሩት አረብ ኤሚሬትስ ኢትዮጵያን እንደፈለገች እንደምትጠመዘዝ ፕሬዚዳንት ትራምፕ እርግጠኛ ስለሆኑ ነው። አብይ አህመድን ከማነጋገር ቢን ዛይድን ማነጋገር ለአባይ ጉዳይ መፍትሄ ይሆናልን ብሎ ስላመነ ይሆናል። ስለዚህ ተሽጠናል፣ አሁን እንደው ዝም ብለን እንፈራገጣለን እንጂ በውስጥ አዋቂነት በተዘዋዋሪ የተሸጥን ባሪያዎች ነን። የተባበሩት አረብ ኤሚሬትስ እንደፈለገች እንደ አሻንጉሊት እንደምትጫወትብን ከዚሁ በቀላሉ ልንረዳ እንችላለን። ይሄን ስመ ገናና የሆነውን አየር መንገድ አሳልፎ ሰጥቷል። እንደፈለገች የትም መሳሪያ የምታጓጉዝበት ሆኗል። ይሄን ነገር የኢትዮጵያ ሕዝብ በዝምታ እየተመለከተው ነው። ምን ያደርጋል እንግዲህ እንደምንሰማው ከሆነ የብልጽግና ሰዎች አብይ ከፈለገ ግድቡን መሸጥ ይችላል፣ ምን ያመጣል የኢትዮጵያ ሕዝብ እያሉ ነው። ኖ እኔ አሁን በኋላ እንገባበታለን ይሄ ግድቡን በተመለከተ እንትን ያለው ግን አሁን ባለው ሁኔታ የኢትዮጵያ ሕዝብ ዝምታው የበለጠ እንዲረገጥ የበለጠ ጫናው እንዲበዛበት የበለጠ ሀገሩን እንዲያጣ
የበለጠ ተመልከት። አገር አልባ መሆን ምን ያህል እንደሚያዋርድ የምታየው ትላንትና ትራምፕ ሲናገር ሳዳምጥ ነበር። ሶማሊያውያን ምንም ነገር አይችሉም፣ እንዴት አይነት እንደ ሀገር እንደ ህዝብ ነው ሲናገር ነበር። በቃ የሆነ ፓይራት እዛ እንትን ጀልባ ይዘው ፓይራት እንትን መጥለፍ ነው የሚያውቁት፣ ምንም ነገር አያውቁም። እንዲህ አይነት አገር አልባ ስቶ አገር የፈረሰ ሀገር የማንም እንዲህ መቀለጃ መጫወቻ መዘባበቻ ነው የሚሆነው። እንደ ህዝብ አገሩ የሚጠብቀው አገሩን ህዝቡ ነው፣ መንግስት አይደለም። መንግስት ብቻ አይደለም፣ በነገራችን ራሱን የሚያስከብረው ህዝቡ ራሱ ነው። ኢትዮጵያ አሁን መስሎታል። አሁን ባለው ሁኔታ እቺ የዛሬዋን እለት ልለፍ የዛሬውን እንትን በቃ እቺ በጣም በቃ በአጭር ጊዜ እይታ የተወሰነ እንትን ዛሬ በልቼ ካደርኩ የነገውን እግዚአብሔር ያውቃል የሚለው እይታ ነገ አገራችንን ሊያሳጣን አገርን ካጣ በኋላ ያው ትራምፕ ትላንት ሲናገር እንደነበረው ማለት አሁንማ ስደትም ላይ ፍቀድ ይችላል። የትም ቦታ ሄደህ ላትሰደድ ትችላለህ። እዛው ሰፈር ታደርጋለህ። እና በእርግጥም ነው ማለት አብይ አህመድ ዝም ካሉት አይደለም ግድቡን ኢትዮጵያንም የእናቱንም ቀሚስ ሊሸጥ ይችላል። እንትን ለማድረግ አይደለም ኢትዮጵያን አይደለም የሆነ የሚሸጥ ነገር ካገኘ አውጥቶ ሊሸጥ የሚችል እንትን ነው። ምንም ለመሰለ አንዳንዴ እኮ ምንድነው ማለት እኔ እንዴት አድርጌ እንደምገልጸው አላውቅም። የኛን ህዝብ ባህሪ እንዴት አድርጌ እንደምገልጸው አላውቅም። እና ዝምታው ይሄ ነገር ለነገሮች ያለው በጣም ቸልተኝነት ምንም ነገር እንዳልተፈጠረ ምናምን የሚያደርገው ነገር ምናምን ነገር ስታየው እንደው ምናምን ነገር የሆነ ነገር ጥላለ እና እንኳን ግድቡን ስማ ግድቡ እኮ በጣም ሩቅ ነገር ነው። የሚበላው ምግብ የቀን ተቀን ልጆቹን መመገብ አቅቶ ተቸግሮ ያንን ችግር እንኳን እንዴት መፍታት እንዳለበት እንኳን እንትን ብሎ ግራ ተጋብቶ ወይም ደግሞ አንዳንዱ በቃ በትንሽ ነገር እንትን ብሎ ራሱን ሸውዶ አታሎ መኖር የሚፈልግ እንትን ነው አይደለም። ግድቡን ያን ትልቅ እንትን የሚለውን ቀርቶ የራሱ የግል ህይወቱ ላይ ማለት ነው ነዳጅ 30% እንትኑ ጨምር ዝም ነው። ምግብ እህሎች ላይ ኢንፍሌሽኑ ወደ ስንት ነው 40 ነው ምናምን % ሲደርስ ዝም ነው። ከደሞዙ ላይ ቆርጠው ለብልጽግና ፓርቲ ማቋቋማ ለዚህ ያርግ ምናምን ነገር ዝም። ቤቱን አፍርሶ ሰብስቦ አንድ ቦታ ሲያከማቸው ዝም። ሃይማኖቱን ደፍሮ ቤተ መቅደሱ የእምነት ቦታው ማለት ምንም ነገር እንትን ብቻ ሁሉም ሰው ባገኘው አጋጣሚ ራሱንና ራሱን ብቻ ይዞ ሰርቫይቭ ማድረግ የሚቻል ሁሉም ሰው በተናጥል ራሱ ሰርቫይቭ የሚያደርግ የሚችል ይመስላል። አይደለም፣ አይቻልም። ችግሩ እንደ ፖለቲካ በጣም እንትን ነገር የለም። በነገራችን ላይ ሁሉንም የሚመለከት ነገር የለም። እኔ ከምንም ነገር በላይ ፖለቲካው ላይ ለውጥ ማምጣት ካልቻለ ፖለቲካው ላይ ታግሎ ስርዓት መብቱን ማስከበር ካልቻለ አንድ ህዝብ ምንም ነገር እንትን የለው። እንዳልኩ ነው መጨረሻ ላይ ዞሮ ያው ሶማሊያኖች እኔ ሳስብ ትላንት ሲናገር ሲሰማው ሳስብ የነበረው እኛም እንደነሱ ብንሆን እንደዚህ ነው የሚቀለድበት። ግድቡን አይደለም ሌላም ነገር አብይ አህመድ ሊሸጥ ይችላል። ምክንያቱም የህዝቡ ዝምታ ያው እንደምናየው ነው። እዚህ ተቀምጠን ምናምን እንትን አይደለም እኮ እኛ እኮ ምንም አፌክት ምን እንትን የለም። ግን እዛው ስላለበት ሁኔታ ከኛ የበለጠ እኮ ያቀግሩን ያውቀዋል አይደለም። ሰማን እንደውላለን፣ ጓደኞቻችን ጋር መናቃቸው ጋር እንደውላለን። ግን በጣም የሚያሳዝን ሁኔታ ነውና የኢትዮጵያ ነገር በጣም ከባድ ነው። በዛ ላይ ደግሞ እንዲህ አይነት ምንድን ነው የሚያጨበጫ የሌለው ሊደርሺፕ መሪ አመራር ሲኖር ምን እንደማጣ ከባድ ሁኔታ ውስጥ እኮ ነው ያለው። የውስጡ ሁኔታ ሳይበቃ እንደገና ደግሞ የውጭ የሌሎች አገሮች የጂኦፖለቲካል ቁማር ውስጥ ገብተህ ራስን አራኩተ ቅድም እንዳልኩ ነገር ነው። ትልቅ መዘዝ ነው በራስ ላይ የምታስከትለው። መሳይ ይሄ ነው መስፍን። እንግዲህ ውስጥ ወደ አባይ ግድብ ጉዳይ የምንምጣ ሌሎች ርዕሰ ጉዳዮችን ወደ ኋላ ላይ እናቆያቸውና ተያያዥ ስለሆነ ወደ እሱ ቀጥታ ሄዳለሁ። የአባይ ግድብን በተመለከተ ትራምፕ በተከታታይ 3 ነገሮችን እናንሳና ምን ያህል ትኩረት እንደሰጡበት ደግሞ ለማንስ እንዳደሉ ምንም ሳይደብቁ ነው። አንዳንድ ጊዜ እንዲህ አይነት ሰው እንደው ፖለቲካውንም እንዴት መጫወት እንደሚችል አያውቅም። ሁሉን ነገር ፊት ለፊት ነው የሚዘረግፈው። ስለ ግብጽ ከግብጽ በላይ ነው እየጮሁ ያሉት ፕሬዚዳንት ትራምፕ።
በመጀመሪያ ደብዳቤ ጻፉ። ደብዳቤያቸውን ቀደም ሲል እንዳልነው በተደጋጋሚም ከሌሎች ባለሙያዎችም ጋር እንዲሁ ያነሳነው ነበረ። ደብዳቤው ለአንድ ወገን ያደላ፣ ለግብጽ የተቆረቆረ፣ ኢትዮጵያን ወደ ጎን የገፋ ከዛ ይልቅ ሌሎች አክተሮች ሌሎች እነተባበሩት አረብ ኤሚሬትስን ሳውዲ አረቢያን በማይመለከታቸው ምናልባት ከጂኦፖለቲካ አንፃር ተመልክተው ይሁን ፕሬዚዳንቱ በአባይ ጉዳይ ላይ ሌሎች የተፋሰስ ሀገሮች እያሉ እነዚህን ሁለት ሀገራት የጋበዙበትና በቀደም ተከተል አንደኛና ሁለተኛ ግልባጭ ያደረጉበት ሁኔታ ምን እንደፈለጉ በግልጽ የሚታወቅ ነው። ከዛም በዚህ በዋሽንግተን ዲሲ ባለው ቤተመንግስታቸው በዋይት ሃውስ በሰጡት መግለጫ ድጋሚ አንስተውት ምን ያህል በገንዘብ እንደተረዳ ይሄ ግድብ በመምጣቱ ግብጽ ምን ያህል ውሃ እንዳጣች ይሄ መሆን እንደሌለበት ጦርነት በማላቸው እንዳይከፈት እንደሚሰሩ የሚል ነገር አነሱ። አሁንም ለግብጽ ያደላ ግብጽን ከፍ ያደረገ ግብጽን ተጠቃሚ ሊያደርግ የሚችል ኢትዮጵያን ወደ ጎን የገፋ አቋም እንዳላቸው አንጸባረቁ። በኋላም ደግሞ ወደ ዳቮስ ስዊዘርላንድ ሁለቱም ተገናኝተው አልሲሲና ትራምፕ ተገናኝተው ተወያይተዋል። ጉዳዩንም አንስተውታል። አንዳንድ የብልጽግና መንደር ሰዎች ዋናውን ነገር ትተው አብይ አህመድ ጠንካራ መሪ ተባለ በፕሬዝዳንት ትራምፕ ብለው ጮቤ እየረገጡ ነው ያሉት። ዛሬ ትልቁ አጀንዳቸው በትራምፕ መሪያችን ተወደሰ ነው፣ ጠንካራ ተባለ የሚል ነው። በትራምፕ ተሞገሰ፣ በትራምፕ ጠንካራ ተባለ ነው። ትራምፕ እኮ ይዞ የመጣው ትልቅ አደጋ ነው። ትልቅ ኢትዮጵያን ትልቅ ችግር ውስጥ ሊከት የሚችል ነገር ነው ይዞ የመጣው። እሱን ትተው ትራምፕ አብይና መሰገና ወደሰ ብለው ያዙ ልቀቁኝ ጭፈራ ውስጥ ገብተዋልና ያሳዝናል። ለማንኛውም አጠቃላይ ሁኔታው እንዴት አየው? ይሄ ነገር ወዴት ሊያመራ ይችላል? አብይ አህመድ ምን መደራደሪያ አቅም አለው? ምን ቁመና ኖሮት የፕሬዝዳንት ትራምፕን ጫና ይጋፈጣል ብለን እንጠብቃለን? ሰሞኑ ምን ትዝ እንዳለኝ ታውቃለህ? እንደዚህ ስትጠይቀኝ ያ ሌንጮ ባቲ የተናገረው ትራምፕ ደውሎለት አንተ ከማን ጋር እንደምታወራ ታውቃለህ ምናምን እንዳለው ማለት ነው። እና ሌንጮ ባቲ የት ነው ያለው ምናምን ያልኩት። በቃ አሁን ትራምፕ ሰሞኑን ሲናገር ይሄን ጊዜ ነው ሌንጮ ባቲ የሚያስፈልገው። ትራምፕን ምናምን አንተ ከማን ጋር የምታወራው ከኢትዮጵያ መሪ ጋር እኮ የምታወራው የሚል መሪ ምናምን ነገር ማለት ነው። አሜሪካኖችም ከላሳቸው ኢንትረስት የተነሳ ግብጽ ላይ በጣም ነው ኢንቨስት ያደረጉት። የግብጽ ሚሊተሪ ውስጥ ትልቅ እጅ አላቸው። በህዝብ የተመረጠ መሪ እንኳን በሚሊተሪ ኩ አስቀይረው መሪው ኋላ እስር ቤት የሞተበት ሁኔታ ነው ያለው። እና ጫና ነበር እና ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ። እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት፣ ይምቱና እንታያያለን ነው ያለው ማለት ነው። ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው። ኤኒዌይስ ወደ እንትኑ ስንገባ በጣም በነገራችን ላይ አይን ያወጣ እንትና ያለው ይሄ ሰውየው ማንኛ ባለጌ ነው። በፖለቲካ ቋንቋ ትራምፕ ማለት ይሄ ዝም ብሎ ከመንገድ ላይ ይሄ ዱርዬ የሆነ ቦታ ላይ ስታስቀምጠው አክት የሚያደርገው ነገር ነው እያደረገ ያለው። ምንም ለህግ፣ ለስርዓት፣ ለሞራል ለምናምን የሚገዛ እንትን አይደለም። ግን ይሄ ነገር ከመሆኑ በፊት ይሄ ሰውዬ እየደጋገመ የተሳሳቱ ኢንፎርሜሽን ፎልስ ኢንፎርሜሽን መረጃዎች ሲለቅ የኢትዮጵያ መንግስት እግር በእግር እየተከታተለ እንዲህ አይደለም ብሎ እንትን ማድረግ ያስፈልግ ነበር። ምንም እኮ እንትን የለም እኮ አትሊስት ፎር ዘ ሪከርድ ማለት ኢትዮጵያ እንደ መንግስት ለምሳሌ ዛሬ ስንት ጊዜ ኢትዮጵያና ግብጽን አደራድሬ ጦርነት እንዳይጀመር አድርጌያለሁ። ጌታዬ ሐሳቡ ጥሩ ነው፣ ግን ኢትዮጵያና ግብጽ አንደኛ ጦርነት ውስጥ አልገቡም፣ እርሱም ያደራድሩት እና የፈቱት ጦርነት የለም ብሎ ፎር ዘ ሪከርድ እንትን ማድረግ ያስፈልግ ነበር እየተከታተሉ ማለት ነው። የአባይ ግብጽ ትደበድባለች ምናምን የተለያዩ ሰውየው እንዳመጣለን የሚናገረው ሲናገር ይሄንን ነገር የውጭ ጉዳይ መስሪያ ቤት አለ ወይም የመንግስት ቃል አቀባይ ጽሕፈት ቤት አለ ወይም ጠቅላይ ሚኒስትሩ ራሱ ወጥቶ ኖ እንዲህ ነው ነገሩ ብሎ መልስ መስጠት። እንደዚህ ነው መሪዎች በዓለም ዙሪያ እንደዛ ነው። አንድ ሀገር መሪ ስላንተ ሀገር በአንተ ሀገር ጉዳይ ላይ አስተያየት ሲሰጥ በሆነ ምክንያት ጠብቀ መልስ ትሰጠዋል። እስካሁን አልተሰጠውም። ፍራቻ ነው ወይም ዲፕሎማሲ ነው ትግስት ነው እንዳንለው እኔ ብልጽግና ከሶስቱም የለበትም። ምንም ፈርቶ ነው አሜሪካ እንዳትል ዝም ብሎ ምንም እንትን የለውም፣ ክሉ የለውም። ክሉ ለስንት ነው ይሄ አሁን ትላንትና ዋይት ሃውስ የተናገረ የተባለው ኢትስ አውትሬጀስ። ምንም እንትን የለም። ግልጽ የሆነ አይን ያወጣ ወገንተኝነት ነው።
በዚህ አይነት አቋም አንድ ሰው ላሸማግል ብሎ ሲመጣ እንደኔ ማለት ነው እኔ አላቅም እንደ ኢትዮጵያ መንግስት ግን እንደኔ ክቡር ፕሬዝዳንት ሆይ ስለ ጥረቶ ስለ ሐሳቦ በጣም እናመሰግናለን እርሶ ግን በዚህ ጉዳይ ላይ ገለልተኛ አሸማጋይ ሊሆኑ እንደማይችሉ የላኩት ደብዳቤ የተናገሩት ንግግር ስለሚያሳይ በእርሶ በሚያሸማግሉት እንትን ላይ መሳተፍ አንችልም የሚል አንድ አማራጭ መከተል ይቻላል አንደኛው አማራጭ እሱ ካልሆነ ደግሞ አይ አሜሪካ ብቻ ሳትሆን የተባበሩት መንግስታት የአውሮፓ ዩኒየን ገለልተኛ ሀገሮች ምናምን የአፍሪካ ህብረት ተጨምረውበት ድርድሩ ይካሄድ ብሎ ሌላ አማራጭ ይዞ መሄድ ያስፈልጋል አይ ትራምፕን እናምናቸዋለን ምናምን ብሎ እንትን ካለ ደግሞ ተቀሎ እንደራድ ብሎ ድርድር ውስጥ ገብቶ ድርድሩን እንትን ማድረግ ምንድነው የሚባለው ሳቦታጅ ማድረግ የሚባለው በአማርኛ ሳቦታጅ ማድረግ ቃሉ ጥሩ አይደለም ግን ያው ጊዜ ያጓተቱ እንትን ያደረጉ ሰውየውን ምክንያቱም አሜሪካ ፓወርፉል ነች መጋጨት አያስፈልግም የተወሰነ 3 አመት ነው የቀረው ከዚህ በኋላ ሁኖስ የሚቀጥረው እንትን ምርጫ ሊወዳደር ይችላል ላይወዳደር ይችላል 2028 ግን እስከዛ ድረስ ግን ይሄን ሰውዬ በተቻለ መጠን ያባበሉ ሳይሆን የሆነ ነገር የበለጠ እንዳይከፋ ያደርጉ እንትን ግን በአጠቃላይ ስናየው አሜሪካ የሚለው አሁን ያለው አስተዳደር የትራምፕ አስተዳደር በዚህ ጉዳይ ላይ ግልጽ የሆነ ወገንተኝነት አቋም ወስዷል በቃ ግብጽን አባይ እኮ የግብጽ ነው እኮ ነው ያለው ሊትራሊ ያለው ቢችል እኮ በነገራችን ላይ እንደ ማዱሮ አባይን ወደ በቃ ወስዶ ለግብጽ ቢሰጣት አልሆነም እንጂ ትራምፕ ንግግሩ ላይ ካየኸው ግብጽ ነው መሆን ያለበት እኮ ነው ያለው በቃ ቢዩቲፉል ያ ወንዝ ምናምን የግብጽ ነው መሆን ያለበት ምናምን ቢችል ኖሮ እንደው ቢችል አሜሪካ አቅሙ ቴክኖሎጂ ቢኖራል ልክ ማዱሮን ወስደው ዛንደው እንትን እንዳደረጉት አባይን ወስዶ ለግብጽ ቢሰጣት ሰውየው ማድረግ ይችላል ይሄ ሁላ ከየት መጣ ስንል ያው ግብጽ አንደኛ ጂኦፖለቲካሊ ለአሜሪካ በጣም ጠቃሚ ሀገር ነች በተለይ ደግሞ በዚህ በጋዛ ችግር ምክንያት አሁን አንዳንድ ብዙ ይሄ እንትን ያላሉ ሰዎች አሉ ግብጽ የጋዛ ፓለስቲናን የፓለስቲኒያን ጉዳይ ላይ ትልቅ ሳቦታጅ የምትሰራ ሀገር ነች ጋዛን ሸጣ ነው ኢትዮጵያ ላይ ያው እንደዚህ የምትደራደረው ጋዛ ላይ የሰራችው ፌቨር ነው ለአሜሪካ ለምዕራቡ ዓለም ምናልባት ለእስራኤልም ጋዛ ላይ የምትሰራው ፌቨር ነው አሁን ግብጽ እንደዚህ የበለጠ ፌቨር እንድትሆን ያደረጋት እና የዛ ካይንድ ኦፍ ሪዋርድ ነው ምን ይባለው ሽልማት ስለዚህ ጋዛ ላይ ግብጽ አሜሪካ ፈለገችው እንድታደርግ ግብጽ ሁኔታዎችን ታመቻቻለች በልዋጩ አሜሪካ ደግሞ ግብጽ የምትፈልገው ነገር አባይ ግድብ ላይ የግብጽ ዘላለማዊ ጥቅም ሁሉ ጊዜ የውሃ ጉዳይ የግብጽ የህልውና ጉዳይ ስለዳይነካ ማድረግና ያንን ነገር በውል ማሰር ነው በጣም አደገኛ እንትን እዚህ ጉዳይ ውስጥ አብይ አህመድ አገዛዙ ገብቶ በትራምፕ ጫና አንድ ውል ቢፈራረም የሚቀጥሉት 100 አመታት 200 አመታት ቢያንስ ሌላ ነገር ካልተለወጠ ግብጽ አንድ ነገር በቃ መከራከሪያ አንድ ዶክመንት ይዘዋል ማለት አባይ ጉዳይ ላይ የተስማማ ነው ይሄ ዶክመንት አለ ብለው የትም ቦታ የሚጮህበት እንትን ነው የሚያገኝ እሱን ተወና የዛሬ 100 አመት የ1902 የ1900 ምናምን ስምምነት የሚባሉት አሉ አጼ ምኒልክና እንግሊዝ ተፈራረሙ እሱን ይዘው እኮ ነው አሁን የሚከራከሩ አሁን ደግሞ እንዲህ አይነት ኢትዮጵያ ግብጽን የሚጎዳ ማንኛውም ስራ በግድቡ ላይ እንዳሰራ የሚል ስምምነት ኢትዮጵያ ከተፈረመች በቃ ኢትዮጵያ ራሷን አሰረች ማለት ነው ማሰር ብቻ ሳይሆን በቃ ጀስት በአባይ የሚባለው ወንዝ የኢትዮጵያ አይደለም ጀስት ከኢትዮጵያ ይመነጫል እንጂ ኢትዮጵያ ባለቤትነቱ የላትም እኔ ይገርመኛል አሁን ያለው እንትን ያንን የትራምፕን ሁኔታ አይተው አሁን የግብጽ የመስኖ ሚኒስትር ያለፈው ሳምንት ፓርላማ ላይ የተናገረው ነገር በጣም እንትናቸው ይገርመኛል ወዳሲ ድፍረታቸው ይገርመኛልና ኢትዮጵያ ለግብጽ ካሳ መክፈል አለባት ውሃችንን ስላስቀረች ነው ማለት ለዛ ለአባይ እኮ አንዲት ጠብታ ውሃ አስተዋጽኦ ማታደርጋ ማታመነጭ ሀገር ማለት ሪሲፒያንት ነች እኮ ግብጽ ከአባይ ተቀባይ ነች እንጂ አዋጭ አይደለች ግብጽ ካሳ መጠየቅ ኢትዮጵያ ነበረች ካሳ መጠየቅ የነበረባት በሜትር ኩብ ይሄን ያህል ሜትር ኩብ በአመት ወደ ግብጽ ስለመሄድ ይሄን ያህል እንትን በውሃ በሜትር ኩብ ተለክቶ ክፈኝ ማለት የነበረባት ኢትዮጵያ ነበር እና በጣም የተወሳሰበ እንትን ያለው ቅድም ያነሳ ነው ይሄ ኢትዮጵያ አብይ አህመድ ዘሎ የገባበት የመካከለኛው
ምስራቅ የአረቦች ፖለቲካ ሽኩቻ በራሱ እዚህ ላይ ተጽኗል ደብዳቤው ላይ እንዳልከው ነው ትክክል ነው ዲፕሎማሲ ባይዞ ፕሮቶኮል ነው ደብዳቤ እንኳን ሲጻፍ ቀደም ተከተሉ ራሱ የሚናገረው ነገር አለ ኢትዮጵያ ባለቤት ነች በአባይ ጉዳይ ላይ እንደ ባለቤት እንዲያውም በቀጥታ አድሬስ መደረግ የነበረባት ኢትዮጵያ ነች በግልባጭም አይደለም አሁን ምን ያህል ደረጃችን እንደወደቀ መታየው ከግልባጭም አልፎ ከቀጥታ አድሬስ መደረግም አልፎ ግልባጩ ላይ ከማይመለከታቸው አባይ በዚህ በኩል ወይም በዚህ ሳውዲ አረቢያ ሊሄድ አይችልም የሚያገባ ነገር የለም ሳውዲ አረቢያ ዩናይትድ አረብ ኤሚሬትስ ብሎ ኢትዮጵያ ምናምን ሲባል የዲፕሎማሲ ኩስምንና ነው ሌልና ልቀት እኔ በጣም እንትን ነው እና እኔ እንዳልኩ እንደኔ ማለት ነው ብዙ አማራጮች ሊኖሩ ይችላሉ እንደኔ አሁን ትራምፕ በያዘው እንትን ላይ የኢትዮጵያ መንግስት መውሰድ ካለበት አቋም አሁን እኮ አሜሪካ ኢትዮጵያ ላይ ያላት ሊቨሬጅ ዩኤስኤድ ነበር ዩኤስኤድን አቁማለች አጓ የለም አይ ቲንክ በትራምፕ ብዙዎቹን ለኢትዮጵያ መንግስት ይሰጡ የነበሩ የበጀት የምናም ቀጥታ እርዳታዎችን አቁሟል ምን አይነት ሊቨሬጅ ነው ያላት ከአሜሪካ ጋር ያለን የትሬድ ባላንስ ብዙም እንትን አይደለም ከአሜሪካ ይልቅ ሳውዲ አረቢያና ቻይና ቱርክ ምናምን ከነሱ ጋር ያለን ኢንቨስትመንት ግንኙነት ይበልጣል በቃ ታንክ ዩ ቬሪ ማች እናመሰግናለን በት ያንተ ሽምግልናን ሚዛናዊ አሸማጋይ ትሆናለህ ብለን ስለማናስብ አንፈልግም የማለት አንደኛው ሐሳብን ተማርግ ያስፈልጋል አይ ካልሆነ ደግሞ ትራምፕ አሜሪካ ብቻ ሳትሆን የአፍሪካ ህብረት የአውሮፓ ህብረት ዩናይትድ ኔሽን ምናምን ያሉበት ሀገሮች ተጨምረውበት የሚደረግ ድርድር ካለ እዛ ውስጥ ገባሉ ብሎ እንትን ማለት መስፍን ያቁመናል ወይ ኮን አሁን ይሄንን የማለት ምክንያቱም ሰሞኑን እንደዚሁ በተደጋጋሚ ስናነሳው ነበር በአንድ የጤና ጉዳይ ስምምነት ላይ አሜሪካና ኢትዮጵያ ባደረጉት ላይ የኢትዮጵያን የጤና መረጃዎች በሙሉ አሳልፋ እንድትሰጥ ግዴታ ይጠብባታል ስለዚህ የኛን መረጃዎች በጣም ሚስጥራዊ የሆኑ ከጤና ጋር የተያዙ የሀገር መረጃዎች በሙሉ አሜሪካ ነው የሚመጡት ይሄን ሁሉ አሳልፎ የሰጠ ነው ኬንያም ቢያለችውን ማለት ነው ይሄ ሰውዬ ይችላል ወይ ነው ለአሜሪካ ዋጋለው ብሎ በአደባባይ የሚናገር ሰው ይችላል ወይ ነው የኢትዮጵያ እስካሁን እኮ ሳምንት ሊሆነው ነው አንድ ምላሽ እንኳን ከመንግስት እኮ አልተሰጠም ስለዚህ ጉዳይ መስፍን በነገራችን ላይ ፕሬዝዳንቱ በተደጋጋሚ ብር አዋጥተናል አሉ ብር ሰጥተናል አሉ አልሰጡም ሰጡ ምናቀው ነገር የለም አብይ ይሄንን ብሏል አንደኛ ዳሴን ከጀመርን ጀምሮ ከዲያስፖራ ከባለሃት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል ኢሚንትናት ማለት 10% መስፍን 10% 10% ነው የኢትዮጵያ ህዝብ ያዋጣው እንግዲህ መንግስት ከታ መጣ ምናልባት ፕሬዝዳንት ትራምፕ በተደጋጋሚ እንደሚሉት ይሄንን ግድብ ፋይናንስ በማድረግ የአሜሪካ እጅ ያለበት ወይ ብለን እንድንጠይቅ አድርጎናል አብይ አህመድ ምክንያቱም የኢትዮጵያ ህዝብ ነው አዋጣ ከመቀነቱ ፈቶ ከደሞዙ በራስ የተሰራ ግድብ ይያልን ነው ምን ኩራራበት ስለዚህ የፕሬዝዳንቱ አንዳንድ ንግግሮች በአደባባይ ተገለጡ እንጂ እውነት ሊሆኑ ይችላሉ ምንም አብይ አህመድ በዚህ ዙሪያ ምንም ሊያቀርብልን የቻለ መከራከሪያ የለም እስካሁንም በዚህ ጉዳይ ላይ አንድ ምላሽ አልሰጠም ከዛ ይልቅ አርቲስቶች ናቸው የወጡ ደብዳቤ ለትራምፕ እየጻፉ ያሉት ግን ዛሬ ተመሰገነ አብይ ጠንካራ ተባለ ተብሎ ደግሞ ያዙ ልቀቁኝ በዛ ላይ ዳንኪራው ጭፈራው ልዩ ነው ለማንኛውም ምን መደራደሪያ ምን ትራምፕን እንቢ የማለት አቅም አለው አብይ አህመድ ምንም የለውም አንደኛው መሰለህ ይሄ አሁን ትራምፕ ካገኘው ነገር ጋር የሚጋጭ ነው አሁን ቅድም ያነሳ ነው ከአውሮፓውያኖቹን እንኳን እንዴት እንደሚያበሻቅጣቸው ምናምን ነገር ስታይ ሰውየው ምንም ለከት የለው የፖለቲካ ለከት የሚባል እንትን የለው አንዳንዴ ዲፕሎማሲ ምናምን የሚባል ቋንቋ የሚገባው እንትን አይደለም አንድ አቋም ከያዘ ይሄ ነው ብሎ የሆነ ነገር አቋም ሳይድ ከደገፈ ምንም ልትቀይረው አትችልም አይታል አይደል ዘለንስኪ እንዴት አድርጎ እንደዛ አይነት መሪ ሲወረድ አይቻለቅም በቃ ራቁቱን ያስቀረውና እንትን ያደርገውና ሰውየው እንትን እኔ ያልኩ እኮ ኢትዮጵያ ያላት ኦፕሽን አንደኛ በህዝቧ መተማመን ነው አሁን ደግሞ አብይ አህመድ እናንተ ምንም አላዋጣችሁ መንግስት ነው ግድቡን የሰራው ይላል መንግስት ከየት ነው የሚሰራው መንግስት እኮ ያን ግድብ ለመስራት
ብዙ ፕሮጀክቶች አጥፎ ናሽናል ፕሮጀክት ነው ብሎ ብዙ ፕሮጀክቶች አጥፎ ከበጀት ቀንሶ ከመናምን እንግዲህ እኛ የምናውቀው አንድም የውጪ ብድር ወይም እርዳታ ያልተገኘበት ብድር እንትን ግድብ መሆኑ ስራ መሆኑ ነው። በዚህ ነው ዩኒክ አብዛኛዎቹ የአፍሪካ ሀገሮች እያደነቁ ትልቅ እንትን የሰጡት በዚህ ነው። እነመለስም እንግዲህ የዚህ ፕሮጀክት ጠንሳሾች የሚባሉት አይ ዶንት ቲንክ በዚህ ደረጃ ሄደው ዋሽተው ከአሜሪካ ብር ተቀብለው ይሄንን ግድብ እንትን ብለው ያደርጋሉ የሚል እንትን የለኝም። በትክክል የነበረው ኢትዮጵያ ውስጥ የነበረው መሳይ እውነትን እንነጋገር ኢትዮጵያ ውስጥ የነበረው ሞቢላይዜሽን ቀላል እኮ አልነበረም። ህዝቡ እኮ በጣም የሚገርም እንደው ለመጀመሪያ ጊዜ ህወሓት ኢህአዴግ ስልጣን ከያዘ በኋላ አይ ቲንክ ከአንድ ጦርነት ወዲህ የኢትዮጵያን ህዝብ አንድ የሚያደርግ የሚያስተሳስር ሞቢላይዜሽን ያየነው ይሄ ግድብ ሲሰራ ነው። ዲያስፖራውን ማስታወሳለሁ የኔ ዘመዶች ጓደኞች ምናምን ቦንድ ገዛም ቦንድ አዋጣ ምናምን ነገር ብሎ ሲያወሩ ማለት ይሄንን መካድ አንደኛ እንትን ነው ህዝቡ ላይ መራቅ መጥፋት ነው። እኔ አብይ አህመድ እንትን ነው ልካው እንደ ትራምፕ ነው በቃ ኢራቲክ የሆነ እንትን የሆነ ማለት ህዝቡ ላይ ከመቀነት እኔ ብዙ እንትኖች አሉ ታሪኮች አሉ ከመቀነት ሰው ሴት ፈተው እናቶች ፈተው ከሴቪንጋቸው ከቁጠባቸው እንትን አድርገው ቦንድ ገዝተው ኢትዮጵያኖች ያዋጡት እንትን ነው። የኢትዮጵያ መንግስትም ከህዝብ የሰበሰበው ታክስ ከበጀቱ ላይ ቀንሶ ለዚህ ግድብ እንዲሄድ አድርጎ የሰራው እንትን ነው። ኢምንት ነው ማለት ምን ማለት ነው? የእናንተ አይደለም ማለት ነው በተዘዋሪ እኮ በቃ ስለዚህ ኢምንት ስላዋጣችሁ ምንም ስላላዋጣችሁ የመንግስት ስለሆነ ይሄን ግድብ ከፈለገ መንግስት ማፍረስ ይችላል መሸጥ ይችላል ማቆም ይችላል ምናምን ነገር እና ኢትዮጵያ እኔ አሁን ያላት ኦፕሽን እንዳልኩ ነው ፈርምድ የሆነ እንትን ነው። ግን ችግሩ ምንድነው? ጠንካራ ለመሆን አንደኛ የውስጥ አንድነት ያስፈልጋል። አሁን ባለው ሁኔታ ኢትዮጵያ በጣም አስቸጋሪ የሆነ ሁኔታ ውስጥ ነው ያለው። የተከፋፈለ ሀገር ነው ያለው። ኦልሞስት መንግስት 60-70% አካባቢውን የማይቆጣጠርበት አካባቢ ነው ያለው። መንግስትን እንደው አብዛኛው ሰው እድል አላገኘም እንጂ መንግስትን የሚቃወመው ሰው ከሚደግፈው ሰው የሚበልጥበት ሀገር ነው ያለው እና ይሄ መንግስት እንደው ጠንክሮ እንደው ከውጭ የሚመጣውን ጫና ተቋቁሜ ማዕቀብም ምንም ነገር ቢመጣ ጠንክሬ ቆሜ እንትን ለማድረግ እንትላለሁ ብሎ ለማድረግ መጀመሪያ ውስጥ ያለውን የፖለቲካ አንድነት የህዝብ መስማማት መፍጠር አለበት። አብይ አህመድ በዚህ በኩል የተሳካለት መሪ አይደለም። እንዳልኩ ነው እንኳን ማዕቀብ ተጥሎበት ማዕቀብ ሳይጠልበትም እንዴት እየተንገዳገደ እንዳለ የምናየው ነገር ግን አይ ቲንክ ጊዜ የሚያሳየን ይመስለናል። ግን እኔ እንደ ኢትዮጵያዊ በቃ ማለት አንድ ኢትዮጵያዊ የሆነ መሪ ትክክለኛ መሪ ቢመጣ በጣም እንትን ያለ በህዝቡ በዜጎቹ የሚተማመን መሪ ቢመጣ ትራምፕን በጣም እናመሰግናለን፣ እርሶ ግን ገለልተኛ አሸማጋይ መሆን ስለማይችሉ እርሶ በሚያዘጋጁት እንትን ላይ አንሳተፍም የሚል ነው መልስ። በጣም ጥሩ መልስ ይሄ ነው። አይ እንደው ትንሽ አደጋ አለው አሜሪካ እንትን ልታረግ ትችላለች ደግሞ ከተባለ ጥሩ ሐሳብ ነው። ነገር ግን እነገሌ የሚባሉ ደግሞ አደራዳሪዎች ተጨማሪ ከአሜሪካ ጋር ይጨመሩበት ብሎ ድርድሩን ያው ዳይሉት ማድረግ መቀላቀል ካልሆነ ደግሞ ያው ድርድር ውስጥ ገብቶ ድርድሩን ወገቤን እግሬን አመመኝ ምናምን እያሉ ማራዘምና በዛ በኩል መወጣት ነውና ይሄ ነው ያለው እኔ ሐሳብ። መስፍን እንግዲህ ወደ ሌላው ርዕሰ ጉዳይ እንግዲህ ይሄ በሂደት የምናየው ነው። ምክንያቱም ነገሩ ተጀምሯል። አጀንዳው ፕሬዝዳንቱ ይዘውታል። ለብዙ ነገር ግብጽን ስለሚፈልጉ ግብጽን ደግሞ በዚህ በአባይ ጉዳይ እንደው ተጠቃሚ እንድትሆን ከኢትዮጵያ አንፃር ለግብጽ ያደላ አቋም ይዘው የመምጣታቸው ነገር የማይቀር ነውና ለዛ እንግዲህ ምን አብይ ምላሽ ይኖራል እያየን ነው። ከወዲሁ መፍረክረክ አለ፣ ከወዲሁ እጅ መስጠት አለ፣ ወይም ደግሞ በተለያዩ አጀንዳዎች የኢትዮጵያን ሕዝብ ይጠምዳል። አሁን የተያዘው ደግሞ መድረኮች እያመቻቸ በሚመለከተው በሁሉም ነገር ላይ እየወጣ የሰውን ትኩረት ወደ ሌላ ቦታ የሚወስዱ መድረኮችና አጀንዳዎችን በብዛት እያመረተን ያለው ሰው መንቃትና ማወቅ አለበት ምን እየተደረገ እንዳለ። እንግዲህ እኛ በምንችለው አቅም እግር በእግር እየተከታተልን ፕሮፓጋንዳውን ከእውነቱ እየለየን ህዝቡ እንዲያውቅ ማድረግ አለብን። የኢትዮጵያ ህዝብ ትልቅ አጣብቂኝ ትልቅ ችግር ውስጥ ነው የሚገኘው። ለማንኛውም መስፍን ወደ ሌላው ጉዳይ እንሂድ። ሰሞኑን በስፋት ከተነሳውና እኛም በቀዳሚ አጀንዳነት ስንመለከተው የነበረው የአማራ ፋኖ ብሔራዊ ንቅናቄ ምስረታ ነው። ምስረታው ላይ ያንተን እይታ ለማግኘት ብዙ ተመልካቾችም ጠይቀዋል። እዛ ላይ የሆነ ነገር እንደምትለን ተስፋ አደርጋለሁ። አጠቃላይ ሂደቱን እንዴት ተመለከት? ብልጽግና መንደር በዚህ ሁኔታ ላይ ከፍተኛ መረበሽ ውስጥ ገብቷል። ወደ ኋላ ላይ ያነሳዋለሁ። ጀነራሎቹ ስብሰባ ተቀምጠዋል። ከፍተኛ የሆነ የሚሊሻና የአድማ በታኝ ሰራዊት
ኩብለላ እየታየ ነው። መደበኛ ሰራዊቱም እጅ እየሰጠን ያለው ያለምንም ጦርነት እሱን እንመጣበታለን። ግን እንዴት አየው? የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። በጣም እንትን ነው። በጣም ደስ የሚል ነገር ነው። እንደውም እኔ ባለፈው 2 ዓመት በጣም አስቸጋሪ የነበረው እንትን ይሄ ሁለት ስብስቦች ተፈጥረው ደስ ያለ ነገር ምን እንደሆነ ታውቃለህ? ስማቸውን በደንብ ሳልገልጸው ማለፋቸው እነዛ ድርጅቶች መቅሰማቸው ነው። አፋ ምናምን የሚባሉ እና በጣም አላስፈላጊ እንትን ነው የነበረው። በዚህ እንትን ነው ሁሌ እንደምንለው ነገር ነው። የአማራ ፋኖ እንቅስቃሴ ሲጀመር ግራስሩት ነው፣ ከላይ አይደለም የተጀመረው። በየአካባቢው ነው አንድ ጊዜ የፈነዳው። በዛ ሂደት መንግስት ከሚችለው በላይ ኦቨርስትሬችድ አቅሙ እንዲለጠጥ አድርጎታል። ሁኔታዎችን ከቁጥጥር ውጭ እንዲወጡ አድርጓል። በጣም ትልቅ አድቫንቴጅ ሰጥቶታል ለፋኖ ትግል ማለት። ያ የመጀመሪያው ስቴጅ ነው። በጣም በቃ ከሚችሉት በላይ ልክ ይሄ ዝም ብሎ ድሮ አንድ ነገር ሲፈጠር በደርግም ባለስላሴም ጊዜ መጀመሪያ ፈጥኖ ደራሽ የሚባል አለ። ፈጥኖ ደራሽ የሚባል አንድ ቦታ ሽፍታ ሲነሳ ሄዶ ተልኮ ያንን የተነሳ ሽፍታ ወይም ደግሞ የህዝብ አመጽ አዳፍ ነው የሚመለስ ማለት። እንደዛ እንዳይሆን አድርጎታል። ሰስቴንድ እንዲሆን አድርጎታል። ያ ብቻ አይደለም፣ ከዛ ደግሞ አልፎ የመንግስትን ኃይል በጣም መደበኛ ሰራዊት ኢትዮጵያ ውስጥ እኮ አሁን አለ የተባለው ሰራዊት አማራ ክልል ውስጥ የሌለ ክፍለ ጦር ጥራል ይመስል የምስራቅ እዝ እዛ ነው ያለው፣ የሰሜን እዝ እዛ ነው ያለው፣ የምዕራብ እዝ እዛ ነው ያለው፣ የደቡብ እዝ እዛ ነው ያለው፣ አማራ ክልል ነው ያለው። አሉ የተባሉ የጦር መሳሪያዎች ማለት ነው። ዙ 23 ምናምን ታንክ ምናምን ድሮን ራሱ በስፋት ባይዞ አሁን ባለው በዓለም ከዩክሬንና ከራሻ ጦርነት ቀጥሎ ድሮን በስፋት ጥቅም ላይ እየዋለ ያለው አማራ ክልል ውስጥ። ይሄ የሆነበት ምክንያት መንግስት ከጠበቀው በላይ በቃ የፋኖ እንቅስቃሴ ከጠበቀው በላይ ስለሆነበት ባለ በሌላ ኃይሉ ለማጥፋት ለማክሰም ሞክሮ ነበር፣ አልተሳካም። ምክንያቱም ህዝባዊ መሰረት ያለው እንቅስቃሴ ነው። የአማራ ወጣት በነቂስ ማለት በሚቻል ደረጃ ማለት በነቂስ በሚባል ደረጃ በየአካባቢው ተነስቶ የመንግስትን ኃይል የገተገተበት እንትን ላይ ነው። የፖለቲካ መዋቅሩ ባልታየ መልኩ የተፈረከረከበት በየግማሹ አዲስ አበባ ግማሹ ባህር ዳር አርቤርጎ እየተከራየ የሚኖር የብልጽግና ካድሬ ባዴን ካድሬ ነበር። ስንት ነበር? ብዙ ነገር ብዙ አቺቭመንት ተደርጓል ማለት። ነገር ግን ወደሚቀጥለው ስቴፕ የመሄድ ይሄ ትግል በዚህ ደረጃ የህዝብ ድጋፍ አግኝቶ በዚህ ደረጃ ስኬታማ ሆኖ መቆም የለበትም። አለበለዚያማ ዝም ብሎ አዙሪት ነው የሚሆነው። ወደሚቀጥለው ስቴጅ ትግሉን ከአማራ ክልል አውጥቶ ወደ ሌሎች የኢትዮጵያ አካባቢዎች የመውሰድ ሌላ የትግሉ ስትራቴጂ ግብ የሚባለው ምንድነው? አዲስ አበባ ላይ መንግስት መቀየር። የአማራ ክልል መጀመሪያ ያለው መንግስት አፍርሶ ቀጥሎ አዲስ አበባ ላይ መቀየር የሚባሉ ነገሮች፣ ወደዛ ለመሄድ ግን ግልጽ የሆነ የፖለቲካል ስትራቴጂ ያስፈልጋል። የፖለቲካ ስትራቴጂ፣ የፖለቲካ አመራር፣ የፖለቲካ ዳይሬክሽን ያስፈልጋል። አንድ ወታደር ፖለቲካ ካልመራው ዝም ብሎ ታጣቂ ዝም ብሎ እንትን ነው የሚሆነው፣ ቦዘኔ ነው የሚሆነው፣ አደገኛ ነው የሚሆነው የትም ቦታ ማለት። የፖለቲካ የሚሰጥ አንድ ታጣቂ እንትን በለው አማጺ በለው ምንም በለው ፖለቲካ ዳይሬክሽን ከሌለው ፖለቲካ አቅጣጫ የሚሰጠው አካል ከሌለ ጀስት ዝም ብሎ ተራሽፍታ ነው የሚሆነው። መንግስት ሊዋጋ ይችላል፣ ከመንግስት ጋር እንትን ሊል ይችላል፣ ግን እንትን የለውም። የሚቀጥለው ስቴፕ በየአካባቢ ሊዋጋ ይችላል። ድርጅት ይፈጠር አንድ ይሁኑ ስንል የነበረው ለዚህ ነው። አንድ ድርጅት ካለ አንድ እዝ ማዕከል ካለ የወታደራዊና የፖለቲካ ኮማንዱ አንድ ላይ ተናቦ የፖለቲካ አመራሩ የፖለቲካ ስትራቴጂ ያስቀምጣል። ያ የፖለቲካ ስትራቴጂ ወደ ወታደራዊ ተግባር ትራንስሌት መደረግ አለበት። እዙ ያንን ነው የሚያደርገው። ወታደሩ ማስፈጸም ነው እኮ ነገራችን። የፖለቲካ ዓላማን የምታሳካው በወታደራዊ ትግል እስከሆነ ድረስ ፖለቲካው ለወታደራዊ እንትኑ አቅጣጫ ይሰጣል፣ ወታደሩ ያስፈጽማል። አንድ ባለመሆናቸው እና በየቦታው የተለያዩ እንትኖች መፈጠራቸው ግራ የተጋባ እንትን ነበር። አሁን ባለው ሁኔታ ከሚጠበቀው በላይ ከሚጠበቀው በታች አንዳንድ ቦታዎች ላይ ለምሳሌ አማራ ክልልን ነፃ ሙሉ ለሙሉ መቆጣጠር የሚችል እንቅስቃሴ ነበር። ሙሉ ለሙሉ በጣም እንትን አይደለም። ይሄ ዝም ብሎ ምኞት ወይም ፕሮፓጋንዳ ምናምን እንዳነሳሱ ከሆነ ይሄ እንቅስቃሴ አማራ ክልልን ሙሉ ለሙሉ
መቆጣጠር ይችል ነበር። ባህር ዳርን ይሄኔ የዛሬ 1 ዓመት ከምናምን አካባቢ ባህር ዳርን ተቆጣጥሮ ከዛ በኋላ ወደሚቀጥለው እንትን እንቅስቃሴ መሆን ይችል ነበር። ግን የፖለቲካ አመራር አንድ ወጥ የተዋሃደ ባለመኖሩ ሁሉም በእንትን ነው። ተመልከት፣ ደቡብ ጎንደር ጫፍ ላይ ውጊያ እየተካሄደ ምዕራብ ጎጃም ላይ ያለው ኃይል ከኋላ ሆኖ የመንግስትን እንትን የደቡብ ጎንደርን እንትን የሚዋጋውን እንትን ከኋላ መምታት ካልቻለ ምንም እንትን የለም ማለት። ሰሜን ሸዋ ላይ ወይም ደግሞ ይሄ ወረይሉና ሰሜን ሸዋ ላይ ያሉ ዘመቻዎች ካልተቀናጁ ምናምን ነገር እንትን የለም። አሁን የተፈጠረው ነገር እንትን አይደለም፣ ትልቅ የሆነ እንትን ነው። ደግሞ ጥሩነቱ ምን መሰለህ? ይሄ ዝም ብሎ በምጥ የተወለደ ነገር ነው። ምጥ ነው የአማራ ትግል አምጦ ብዙ ተቸግሮበት ይሄ አክቲቭ ባለው ግማሹ በዚህ በኩል አንዱ ይስባል፣ ግማሹ አንዱ ስቦ በዚህ አንዱን ያዋርዳል፣ አንዱን ተምጦ ተንት ነገር ተብሎ ግማሹ ተስፋ ቆርጦ ግማሹ ተናዶ ምናምን ይሄ ነገር የተፈጠረ እንትን ነው። አሁን ተፈጥሯል። በነገራችን በጣም ትልቅ ነገር ነው ይሄ የተፈጠረ የፖለቲካ አመራር እንዳልኩ ነው። ውስጥ እንትኑ እኔ ስም መጥቀስ አልፈልግም። በጣም እኔ ከምጠብቀው በላይ ጥሩ የሆነ አመለካከት ያላቸው ነገሮችን መግለጽ የሚችሉ ከመግለጽም በላይ ደግሞ ፖለቲካውን የተደረዱ ሰዎች አሉ። ስም መግለጽ አልፈልግም። ሰዎች አሉ እዛ አመራር ውስጥ የገቡት እንኳን አይደለም ይሄን ትግል ሌላም ነገር መምራት የሚችሉ ልጆች ያሉበት ነው። ስለዚህ ይሄ ታሪካዊ ኃላፊነት ነው፣ ትልቅ አቺቭመንት ነው። ይሄንን ተቋም በደንብ እንትን አድርጎ ቅድም ያልኩት ነገር ነው። በቃ አሁን ስትራቴጂክ የሆኑ ፖለቲካሊ ስትራቴጂክ የሆኑ እንትኖችን እያመነጨ ለወታደራዊ ክፍሉ ማለት እያስተላለፈ ወታደራዊ ክፍሉ እያስፈጸመ ድሉ እንደዛ ነው መሆን ያለበት። በሰፈር ተዋክተ ተመልሰ ደግሞ እንትን የምትል ከሆነ የመንግስት ኃይል ተመልሶ የሚመጣ ከሆነ ምናምን ነገር እንዳልኩ ነው። ይሄ አዙሪት ውስጥ እንትን ነው እና ትልቅ ድል ነው። ትልቅ ስኬት ነው። ደስ የሚለው ነገር መሰለ እንትኑ ታሽቶ ተፋትጎ ተብሎ ምናምን ባንዳውንም ሆዳሙንም ባለጌውንም ደንቆሮንም ምንም ማልጠቀም በቃ ሊልም ሲብለ ለይተንበት ነው። ደስ የሚለው ነገር እሱ ነው አይደል? አንድ ነገር በሆነ ፕሮሰስ አልፎ ሲመጣ ስታየው እንትን እርካታ ይኖርሃል። የሆነ ግን ዱብ ሲል ከሰማይ እንትን ሲል ይሰራል አይሰራም ምናምን ብለህ ትጠራጠራለህ። እኔ በዚህ ላይ ያለ እንትን በጣም እንትን እንዲያውም ኦፕቲሚስት ኮሽስ ምናምን የሚብለውን አልጠቀምም። ይሰራል፣ በጣም ይሰራል። ትልቅ ነገር ነው የተፈጠረው። ምናልባት በአማራ የፖለቲካ ትግል ውስጥ ከመላው አማራ ጀምሮ ከምናምን ወዲህ የተፈጠረ ትልቅ በተለይ ካለፉት ክሽፈቶች የአብን ክሽፈት፣ የማህድ ክሽፈት፣ የሌሎችም ክሽፈቶች ትልቅ ምሳሌ ትምህርት የሆነው ስብስብ ነው አሁን የተፈጠረው እና ትልቅ ስራ ይሰራል የሚል እምነት አለኝ። እዛ ውስጥ የገቡትም ሰዎች ቅድም እንዳልኩ ሪሊ አይ ትረስት ሞስት ኦፍ ዘም አብዛኞቹ እንትን አደርጋቸዋለሁ። መስፍን ያው ከዚሁ ጋር የተያያዘ ነው የብልጽግና አካባቢ የዚህ አማራ ፋኖ ብሔራዊ ንቅናቄ መመስረት እንዲሁ ዝም ብለው የሚያዩት የሚቀበሉት አይደለም። በሚችሉት መንገድ ለማዳከም ሞክሯል። አሁን አንዳንድ የሚወጡ መረጃዎችንም እያየን ነው። ብልጽግና በተቀናጀ ሁኔታ ይሄ የመጣውን መንፈስ ለመበረዝና ፋኖን አጠፋለሁ ብሎ በተደጋጋሚ ሞከረውን አሁንም ተስፋ ይቆረጥ አይመስልም። ተጨማሪ ኃይል አጠራቅሞና የተለያዩ የፕሮፓጋንዳ አቅጣጫዎችን ነድፎ መንቀሳቀስ ሊጀምር እንደሆነ እየሰማን ነው። ሰሞኑን ይሄ መፈጠሩን ተከትሎ የተለያዩ የጸጥታ መዋቅሮችን በመሰብሰብ ምንድነው እየሆነ ያለው? ስራችሁን እየሰራችሁ አይደለም። እንግዲህ የአማራ ክልልን ፖለቲካውንም ወታደራዊንም የተቆጣጠሩት የመከላከያ ጀነራሎች ናቸው። በእነሱ ነው ሁሉ ነገር የሚያልፈው። አረጋ ከበደን ጨምሮ እኚህ ብልጽግና ምስለኔ አስተዳደሮች ትእዛዝ ይቀበላሉ እንጂ በራሳቸው የሚመሩ አይደለም። ለማንኛውም ጀነራል አባው ታደሰ ደብረ ብርሃን ይገኛል። እነ ሹማ አብደታ ሌሎችም ጀነራሎች በጉዳዩ ላይ እየመከሩን ያሉት ከፍተኛ ቁጥር ያለው የአገዛዙ ሰራዊት ከሚሊሻ ከአድማ በታኝ ከመከላከያ ሰራዊት መሳሪያውን ይዞ እየጨፈረ ደስ ብሎት እየተኮሰም የደስታ ቶክስ እየተኮሰ ወደ ፋኖ እየገባ ነው። በተለይም ደግሞ ከቅርብ ጊዜ ወዲህ ሚሊሻዎች ላይ በስህተት እየተባለ አሁን ደግሞ ስህተቱንም ማመን የፈለጉ አይመስልም አናቅም እያሉ ነው። ከ100 በላይ ሚሊሻዎች ናቸው በዋግምራ የተገደሉት። በደቡብ ወሎም በተመሳሳይ 30 ተገድለዋል። የዛሬ ዓመት አካባቢ እንደዚህ ከ100 በላይ የሚሆን መከላከያ ሰራዊት በስህተት በተባለ ድሮን ጥቃት ተገድለዋል። ይሄ ስህተት ነው የሚባለው ነገር የሚቆም አልሆነም።
ለማንኛውም እንዴት አየው ብልጽግና መንደር አካባቢ እንደው ከዚህ በኋላ ምን አይነት ዘዴ እንግዲህ ከ10 በላይ ዘመቻዎች ከፍተዋል ከዚህ በላይ ምን አይነት ዘመቻ ከፍተው ፋኖን ያጠፋሉ የተለያየ ነገር ሞከሩ ወደ ኋላ ላይ ምናነሳዋለን አሁንም ከእንደገና የሚያስኮበልሏቸውን ሰዎች እየወሰዱ ሰነድ መፈራረም ነው ፊርማው ያልቅም ደግሞ አንድ ያስገረመኝ ነገር በቀደምም ተፈራረሙ አሁንም መፈራረም ነው ይሄ ፊርማ አላልቃለም ምናልባት ምንድነው ያያየን ያለ ነው የሚለውን አንድ ላይ እንመለከተዋለንና ምን ታዘብክ መስፍን ዛሬ ጧት ነው ትላንትና ዜና ሳይ ነበርና ማን ነው አንድ ጋዜጣ ላይ ወጥቶ ነበርና የኢትዮጵያ መንግስት የራሱን አላዮች በድሮን ጨፈጨፈ የሚል ዜና ያያየው ነበርና የዋግ ኽምራ ዞን ሳርቲ ሰምራ የሚባል ወረዳ የብልጽግና ካድሮች ሚሊሻዎች ናቸው ተሰብስበው ብልጽግና ድሮን ያው ብርሃኑ ጅላ እኮ ነግሮናል እኮ እኛ ተሰብስበው ካየን መምታት ነው ምናምን ተማ የራሱን ሚሊሻ የራሱን ተላላኪ ኃይል የተሰበሰበ አማራ ክልል የተሰበሰበ ህዝብ ካለ መምታት ነው ብሏል በነገራችን ላይ በዛ መሰረት ድሮናም የተሰበሰበው ካድሬ ይሁን ምንም ማን ይለይላል እና ስንት ነው 40 ምናምን ሰው ነው 50 ምናምን ሰው ነው የሞተው ሚሊሻም ነው እና ትልቅ ጉምጉምታ ፈጥሮ ነበር እንትን ያለበት ሁኔታ ያለውና እሱን ዜና ያያየው ነበር በጣም ነው እንዳልኩ ነው ነገርኩ እኮ ይሄ ትግል የሚቆም ትግል አይደለም ይሄ ትግል የሚቆም ትግል አይደለም በቂ የሆነ ጀስቲፋይድ የሆነ ሪዝን ምክንያት አለ የፈለገው አይነት አይደለም የኢትዮጵያ መንግስት የፈለገው አይነት ጉልበት ያለው የምድር ኃይል ቢመጣ አሁን አማራ ህዝብ የተነሳበትን ትግል ወደ ኋላ ሊመልሰው አይችልም ምናልባት ጥያቄዎቹ ሲመለሱ ነው የሚመለሰው ጥያቄዎቹ በተገቢው መንገድ ሲመለሱ ማለት ነው በእነማስረሻ ሰጤ በእነምናምን አይነት እንትን ኮብላዮች ወይም ደግሞ ምርኮኞች አይደለም እንትን የሚለው ምንድነው የአማራን ጥያቄ ለማስመለስ ነው የተፈራረም ነው ብሎ መቼ ነው ሲናገር ሰማውና እሱ የተፈራረመው የራሱን ወር ለመሙላት ነው የአማራን ጥያቄ ለማስመለስ አይደለም የራሱን የወር ጥያቄ ለመመለስ ነው በነገራችን የራሱን የቁስ ችግር የቁስ ጥማት ለመመለስ ነው ያ ውል የተፈራረመው አሁን ዛሬም ያያየው ነበር ኮሎኔል ፋንታው ሙአባውና ዮሐንስ ኮት ሞሊላኛው ስምምነት ኮት አልብሰዋቸው በሳምንት ውስጥ መቼም ሰፊ ቤት ተለክቶ ምናምን ነገር እንትን አይልምና ኮት አልብሰዋቸው ምናምን በቃ የዜና እንትን ያደረጓቸው አሁን በየንትኑ ምናምን በነገራችን ላይ እንደ መንግስት ታየው ምንም ለውጥ እንደማይመጣ ምንም ነገር የሚቀየር ነገር እንደሌለ ያወቅ ይሄን ያህል ጉልበት መፍጀት ይሄን ያህል መንግስት ሪሶርስ ማባከን ምናምን ይገርመኛል በጣም ጥሩ አሁን እነዚህ ሰዎች በግላቸው ነው የሄዱት እንደው እነሱ በመሄዳቸው በፋኖ ትግል ውስጥ ቀረ የሚባል ነገር እስቲ ካለ እሱን ብቻ ይንገሩ የለም nothing ግን አሁን ይሄን እንደ ትልቅ ድል እንደ ትልቅ አቺቭመንት ተደርጎ የፋኖ መሪዎች እንደዚህ መጥተው እንደዚህ አድርገን ተስማምተን ስምምነት ሲባል አሁን እውነት ለመናገር እንዳልኩ ነው የነዚህን ሰዎች የቁስ ሰቀቀን ለመሙላት ካልሆነ በስተቀር በቃ ቢበዛ አማራ ክልል የሆኑ ቦታዎች ለመስጠት ካልሆነ በስተቀር የአማራን ጥያቄ የሚመልስ አንድም እንትን የለም አሁን ባለው ሁኔታ የተጀመረው እንትን ዜና ለፈው ሳምንት አንተም ስታወራው ነበር በዚህ ሳምንትና ባለፈው ሳምንት ስንት ቦታ ነው ጦርነት የተካሄደው የደቡብ ጎንደሩን የሰሜን ሸዋ ወሎ ውስጥ ጎጃም ውስጥ የተካሄዱ ውጊያዎች ምናምን ነገር አስታውስ ተመልከት እና ቀደም እንዳልኩ ነገር ነው መንግስት አንዴ ያኔ ይሄ እንቅስቃሴ ሲጀመር መውላለቅ የጀመረው እንትኑ እንዲያውም በፋኖ የውስጥ ድክመት በፋኖ የውስጥ አንድነት መታጣት እንጂ ቀደም እንዳልኩ ዛሬ አማራ ክልል ባህር ዳር ነፃ ወጣ የሚቀጥለው ነገር ላይ ማውራት የምንችልበት ጊዜ ስቴጅ ላይ ነበርነውና እኔ አይ ዶንት ኖ ቢሰበሰቡ ካድሬ ቢሰበሰቡ ስትራቴጂ ቢቀይር እንትን ነው መስፍን እንደው ቀደም ሲል ያነሳውትን ነው አሁንም ዛሬም ፊርማ ነበረ ምንድነው የሚፈራረሙት ምንድነው አበቃም ወይ እንደ አንድ ነገር ሲፈጸም ማለት ባለፈው የተፈራረሙት ምንድነው ባለፈው ካልሸባብ ጋር ነበር እንዴ የተፈራረሙት ምንድነው አላበቃ አላባራ አለ ይፈራረማሉ አንድ የተፈታ እንኳን ሰው እንግዲህ እነሱ እናስፈታለን ያሉት አይደል አንድ የተፈታ ሰው አለ አንድ በዚህ ጉዳይ በአማራ ትግል እንደው የታሰረ ሰው አስፈትተው ከሆነና ያሳዩን
ምንድነው ስምምነቱ አልበዛም? ምናልባት ድንጋጤ የፈጠረው ነው። አሁን ደግሞ አንድ ኢያሱ የሚባል በጣም ያሳዝናል። አሁን ኢያሱን እዛ ቦታ ማሰብ ይከብዳል። እሱም አሁን ሄደ፣ እሱም ይፈራረማል። ሌላ አንድ ደግሞ ይመጣል፣ ይፈራረማል። አንድ ሰው በመጣ ቁጥር ካሜራ እየደቀኑ እነዚህን ሰዎች እያግበሰበሱ እያመጡ መፈራረም ምን አይነት ጅልነት ነው? በጣም ያሳፍራል። እንደ መንግስትም እኛ መሳይ ዶክመንቱን ስላላየነው ነው እንጂ ዶክመንቱ ምናልባት እጄ መስጠት ስምምነት ቢሆንስ ሰራንደር አግሪመንት ቢሆንስ እኛ እኮ ምን እንደሚፈራረሙ አናውቅም። ያ ፎቶ ሲነሱና ምናምን ከመንግስት ጋር ተፈራረሙ ነው። እነዚህ ሰዎች በሴሬሞኒ በስርዓት እጄ መስጠት ስምምነት እየተፈረሙ ቢሆንስ we don't know። እነሱም ያውቁታል፣ መንግስትም ያውቀው። የእነዚህ ሰዎች ለመንግስት ጋር መግባት መሬት ላይ የሚቀይረው ነገር ኢምንት እንደሆነ ይታወቃል። ስለዚህ በቃ እነዚህ ሰዎች ለመንግስት በገዛ ፈቃዳችን አድረናል እጅ አገልጋይ እንሆናለን ብለው የአገልጋይነት የባሪያነት ስምምነት በቃ ኦሮሚያ ክልል እንዳደረጉት ማለት ነው። እነ ጃልሰኒ ነው ምናምን የሚባሉትን እኮ የሚሊሻ ጽሕፈት ቤት አማካሪ ነው ምናምን ያደርጓቸው። ቪኤት መኪና ይሰጣቸዋል። ዛትሲት በነገራችን ላይ ከዛ ያልፉ የዚህ ስምምነት ግብ ከዛ ያልፉ በቃ እነዚህና ማስረሻ አሁን ያልከው ዮሐንስ ኮሎኔል ፋንታውን ሌሎችም ምናምን በቃ ያላቸውን የቁስ ሰቀቀን የባዴን ባለስልጣናት የሚነዱትን መኪና የባዴን ባለስልጣናት የሚበሉትን ምግብ የባዴን ባለስልጣናት የሚቀመጡበትን ወንበር ላይ ለመቀመጥ ነው። ከዛ ውጪ ግን በተግባር በዚህ ትግል ላይ ምንም ነገር እንትን የሚል ነገር የለም። ነገርኩ እኮ እንኳን እነሱ ቀርቶ አሁን ያሉትም አሁን እዚህ ከውስጥ ያሉትም ንቅል ብለው እንኳን ቢወጡ ይሄ ትግል የሚቆም አይደለም። ኮዙ አለ። ኮዙ እስካለ ድረስ ልክ እንደ ዱላ ቅብብል ነው። አንዱ ይጀምረዋል እንጂ ያ የጀመረው ይጨርሷል ማለት አይደለም። ገባ? መጨረሻ ላይ ያቺ የመጨረሻዋን የአሸናፊነት ገመድ የድሏን ገመድ በጥሶ የሚገባው በጽናት ምናልባት መሀል ላይ የሚጀምረው ሊሆን ይችላል፣ ወይ መጀመሪያ ላይ ሲነሳ የጀመረው ሊሆን ይችላል፣ ወይም ደግሞ መጨረሻ ላይ የመጣው ሊሆን ይችላል። ትግል እንደዚህ ነው አይደለ? ምናየው የትኛውም ትግል ላይ እኮ ጀማሪዎች ጨርሰው በጣም የሚያውቀው በጣም ጥቂት ነው። በመሀል ላይ የሚመጡ ሰዎች ናቸው እኮ ከጀመሩት ተቀብለው የመጨረሻውን ገመድ በጥሰው የድሉን እንትን የሚቀበሉት ማለት ነው። እኔ አይመስለኝም ምንም እንትን አይልም። ጀነራሎቹ ቢሰበሰቡ አሁን እኔ ምንድነው አንድ ቆንጆ መግለጫ አስረስ ያነብ ሰምቼ ነበርና ጀነራሎቹ የውጊያ ስልት የውጊያ ምናምን አሁን ጨርሰው በምላሳቸው ብቻ ነው አሁን እየተዋጋሉ። በጣም ደስ የሚል አባባል ማለት በቃ ዝም ብለህ ስታይ ማመር ተሰማ ምናምን የምንድነው የፍኖተ ሰላም ከተማ ነዋሪዎችን ሰብስቦ ምናምን ነገር ልክ እንደ ካድሬ ሲደብሰኩ ሰማዋል። ይሄ ሰውዬ ፊልድ ኮማንደር ነው። መሬት ላይ ያለው ነገር እንትን ማድረግ እኔ አሁን የአሜሪካን ጀነራሎች ምናምኖችን አንድ አይሆንም ምለ በጣም ጥቂት በጣም በተንተን ካልሆነ በስተቀር እንደዚህ መግለጫ ላይ ምናምን ሲንጋጉ ምናምን አይታቸው ታውቃለህ? እንደ ኢትዮጵያ ጀነራሎች መግለጫ የስብሰባ ወሬ ምናምን የሚወድ ጀነራል አይቻላል። እንደው መስፍን ከማጠቃለላችን በፊት እንደው ስለ ትግራይ ወቅታዊ ሁኔታ አጠር ያለ ውይይት እናድርግና ዝግጅታችንን እናበቃለን። ስለ ትግራይ ምን እየተከታተልክ ነው? ብዙ ነገሮች ይነሳሉ። በተለይም ከወልቃይት ጋር በተያያዘ ሰሞኑን ጌታቸው ረዳ የጫረው እሳት አለ። ያ እሳት አሁን በተለያዩ ወገኖች በኩል እንደው ፍጥጫው እንዲከር እያደረገው ይገኛል። ሌላው የትግራይ ጊዜያዊ አስተዳደር ግልጽ አቋሙን ነው ያሳወቀው። በተለይ ሌተናል ጀነራል ታደሰ ወረደ ምንም ከዚህ በኋላ የአማራ ታጣቂዎች የያዙትን ቦታ ከማስለቀቅና ያንን ቦታ ወደ ትግራይ ከማድረግ የበለጠ አጀንዳ የለንም የሚል ሌላ እሳት የመጫር አቋም ይዘው ነው የመጡትና ይሄም ምን ያህል ርቀት ይወስዳል? እንግዲህ እዛ አካባቢ ያሉት ሰዎች አብረው ከብልጽግና ጋር እያበዱ ያሉበት ሁኔታ ነው ያለው። ህወሓትም መግለጫ አውጥቷል። ከፌደራል መንግስቱ ተገፋን፣ በበጀት ደረጃ ምንም እያገኘን አይደለም፣ ስለዚህ እኛ የሀገሪቱ አካል እንዳንሆን ተደርገናል የሚል ስሞታና ሮሮ በህወሓት በኩል እየተሰማ ነው። እንደ ብዙ ነገሮችን እያየን ነው። አንድ ጀነራልም ማስረዋል ህወሓቶች ከኛ አቋም እያፈነገጠ ነው መውጣት የለበትም ብለው አንድ የነሱ ጀነራል መታሰሩን ሰምተናልና እስቲ የትግራይን ወቅታዊ ሁኔታ እንደው ባጭሩ እንዴት እየተመለከትከው ነው? አይ የትግራይ ፖለቲካ እኮ አሁን መያዣ መጨበጫው ጠፍቷል። ድምጥምጡ እንትኑ እያለ ነው። አንድ መጀመሪያ ስለ ወልቃይት ነው። እኔ አሁን ዝም ብዬ ዜና እከታተላለሁና በተለይ የትግራይ ፖለቲከኞች
ኢናኒመስ በሚባል መልኩ ሌላ አጀንዳ የላቸውም። በቃ ትግራይ ውስጥ ዝናብ አጠረ ምክንያቱም ሉዓላዊ ግዛታችን ስለተደፈረ ነው። ትግራይ ውስጥ ነጋዴዎች ብድራቸውን መክፈል አልቻሉም ምክንያቱም ወልቃይት ስለተወሰደ ነው። ትግራይ ውስጥ የሆነ አንበጣ ምናምን መጣ ምክንያቱም የትግራይ ሉዓላዊ ግዛት ስለተደፈረ ነው። ኤቭሪቲንግ ሁሉን ነገር አንደኛ ሉዓላዊ ግዛት የሚባል ነገር የለም። ይሄ አስተዳደራዊ ግዛት ነው ያለው። በነገራችን ላይ እዚህ ላይ ማስተካከላ ተርም ያገላለጽ እንትን ማረጋለሁ። የትግራይ ሉዓላዊ ግዛት የሚባል ነገር የለም። ኢትዮጵያ ነች ሉዓላዊት ሀገር በዓለም ላይ እውቅና ያላት ባንዲራ ያላት የተባበሩት መንግስታት የሚያውቃት እንትን ትግራይ የኢትዮጵያ አንድ አካል ነች። በትግራይ ውስጥ ያለው ክልላዊ ግዛት አስተዳደራዊ ወሰን እንጂ ሉዓላዊ ወሰን አይደለም። ይሄ በጣም መንግስት ለምን ችላ እንደሚለው አላውቅም። ምን አገባው እሱ እንትን ይላል። አንደኛ እሱ ነው። ሁለተኛ በቃ የትግራይ ችግር በሙሉ በቃ የዛሬ 1000 ዓመት ጀምሮ የዛሬ 100 ዓመት ጀምሮ ያለው የትግራይ ችግር በሙሉ የሚመለሰው ያ ወልቃይት የሚባለው ነገር ሲመለስ ብቻ እንደሆነ አድርጎ አይነት ነገር እንትን የማድረግ ነገር አለ። የመግለጽ ነገር አለ። በቃ ሌላ ትግራይ ውስጥ ሌላ ችግር እንደሌለ አድርጎ እንትን ማድረግ ማለት እና ደግሞ ያ እንዴት ነው የሚመለሰው ማለት አሁን ብዙ በነገራችን ላይ ምንም የሚደብቁት ነገር የለም። ወልቃይት መመለስ አለብን። መመለስ ያለብን ግን ሌሎቹን አፈናቅለን ነው ተፈናቃዮች መመለስ ያለብን የሚል አይነት አቋም ነው ያላቸው። በቃ የነበረው አስተዳደር ይነቀል፣ የቦታ አዛ የነበሩት ሰዎች ይውጡ። የት ነው የሚወጡት? የጥንታ መሬታቸው እነዚህ ወልቃይቶቹ ጥንታ መሬታቸው የት ነው የሚወጡት? በነገራችን ላይ ይሄ ነው በጣም አደገኛው እንትን ማለት አብሮ መኖር እንኳን የሚባል ነገር እኮ አማራጭ የለም እኮ። በነገራችን ዝም ብለህ ከሰማ የትግራይ ፖለቲከኞች ቶን የህወሓትን መግለጫ ቶን ከሰማ ኦኬ እሺ ወልቃይትን ወይ ሼር አድርገን ከትግራይ ተፈናቃዮቹን ተመልሰው ከዛ ካለው ከወልቃይት ነዋሪ ጋር ከነባሩ ህዝብ ጋር በሰላም ኖሮ የሚባል ነገር የለም። ተፈናቃዮቻችን የሚመለሱት እዛ ያሉት ሲፈናቀሉ ነው። በጣም በግልጽ ነው ደግሞ ይሄ እንትን አለ። ምን ያውን ገልጬው አይደለም በግልጽ ነው የምንመለሰው። ተፈናቃዮች አሁን ኮሎኔል ደመቀ ምናምን ተፈናቃዮች ይመለሱ። አሁን ያለፈው ሳምንት የአሜሪካን አምባሳደር እነ ኮሎኔል ደመቀ አነጋገራቸው። I think they were clear። ምንም ችግር የሌለባቸው ተፈናቃዮች ዛሬም ነገ መምጣት ይችላሉ፣ በሩ ክፍት ነው አሉ። አሜሪካኑ አምባሳደር ኢምፕረስድ ሆኖ እንደዚህ ብለዋል ብሎ ሲናገር እንዴት እንደዚህ ትላለህ? ህወሓት የሚፈልገው ተፈናቃዮች መመለስን ብቻ ሳይሆን ከነ አሰስገሰሱ ማለት ነው፣ ከነ ሚሊሻው ከነ ጦሩ ከነ ምናምኑ ማለት ነው። በነገራችን ላይ ወልቃይትን አሁን ብዙ ስለምናወራ ነው እንጂ አሁን የደቡብ ትግራይ አሁን ያሉ ወይ ደግሞ ራያ አካባቢ የሆነውን ነገር በጣም ለወልቃይት ጥሩ ትምህርት ነው። ከ2 ዓመት ወዲህ መንግስት የተወሰኑ የራያ አካባቢዎችን ለህወሓት ለቀቀ። እዛ አካባቢ ህወሓት አሁን የተቆጣጠራቸው እነ ኮረም እና አላማጣ እነዚህ አንዳንድ ከተሞች አካባቢ የዛ አካባቢ የነበሩትን አማርኛ ተናጋሪዎች ላይ እየተፈጸመ ያለው ነገር እዛ አካባቢ ያለው ኦርቶዶክስ ቤተክርስቲያን እንትን የኢትዮጵያ ባንዲራ እየተፋቀ ይሄ መንበረ ሰላማ የሚባል ህገወጥ ሲኖዶስ ይዘው እየገቡ ትምህርት ቤቶች ውስጥ የአማርኛ የሚባል እንትን መጽሐፍ ደብተር ምናምን ድራሹ እንዲጠፋ እየተደረገ ኮምፕሊትሊ እንትን ነው ኢሬዝ ነው። በቃ የማጥፋት ነገር ነው። እነሱ የሚፈልጉት ህወሓት የሚፈልገው ምንድነው? ራያ ላይ አንድ የዚህ አማራ የሚባል ትሬስ እንዳይኖር ዲሊት አድርጎ አጥፍቶ አዲስ ታሪክ መጻፍ፣ አዲስ ነባራዊ ሁኔታ መጻፍ፣ አዲስ እውነታ መፍጠር ነው የሚፈልገው። ይሄ ጦርነት ከመጀመሩ በፊት መንበረ ሰላማ የሚባል ነገር አልነበር። አሁን መንበረ ሰላማ እያንዳንዱ ራያ አካባቢ ያሉ ስንት ነው ወደ 30-40 ሀገር አጥቢያ ወረዳዎች ምናምኖች ወደ ነው 6-7 ወረዳዎች ምናምኖች ያሉ ወረዳ እንትኖችን በወታደራዊ ኃይል ማለት መቼም ህወሓት ለራያ ብቻ ሳይሆን አይተናል። መቀሌ ውስጥ የመስተዳድሩ ላይ እንዴት በር እየገነጠለ ምንድነው ማህተብ እየቀማ ምናምን እንዴት በጉልበት ነገሮች ማስፈጸም ተመሳሳይ ነገር። እነዚህ ሰዎች ወልቃይት ላይ መድገም የሚፈልጉት ይሄንን ነው። ወልቃይት ላይ ሄዶ በጋራ ኮኤግዚስት ማድረግ አብሮ መኖር አብሮ መስፋት የሚፈልጉት
የወልቃይት የሚባል የነባሩን እንትን እንዲያውም ከዚህ ቀደም የነበረው የቀረውን ለእርሾነት የቀረው ወልቃይት የሚባል እንትን ከነምናምኑ አጥፍተው አዲስ እውነታ መፍጠር ነው የሚፈልጉት። የሚናገሩት ያን ነው። በነገራችን ይውጡልን ነው እኮ የሚሉት። የት ነው የሚወጡላቸው? ማን ነው የሚወጣው? ማን ነው አስወጪው? ማን ነው አስገቢው? እና ሌላ ፖለቲካ የለም። የትግራይ ፖለቲካ ሌላ ፖለቲካ የለም። ግን ዋናው ነገር በነገራችን ላይ ዋናው ነገር መሬቱ ምናምኑ የእንትኑ ሳይሆን ምን ይባሉ እነዚህ ተፈናቃዮች እንትን ማድረጋቸው ምናምን ነገር ሳይሆን የሚፈለገው ነገር ወደ ሱዳን መውጫ ነው። መሳይ ትልቁ ነገር ተፈናቃዮቹ እንትን ናቸው፣ ስበብ ናቸው። የሚፈለገው ከሱዳን ጋር ሱዳን ከምትባል ሀገር ጋር የመሬት የየብስ ግንኙነት በመፍጠር ኢትዮጵያ የምትባል ሀገርን ማወክ ነው። ይሄንን ማንም ሰው ሊስተው የሚገባው እንትን አይደለም። የሰሊጥ መሬት ምናምን አይደለም። ትልቁ ስትራቴጂክ እንትን ነው። እንዲያውም እኔ አንዳንዴ ሳስብ አሁን ባለው የአፍሪካ ቀንድ የፖለቲካ ትርምስ እግዚአብሔር ጠብቆን ነው እንጂ ህወሓት ከሱዳን ጋር የሚገናኝ በሱዳን በኩል የሆነ መውጫ ቢያገኝ የሚችልበት ቢሆን ነው ምን ሊፈጠር እንደሚችል አስበው። በእርግጥ የሱዳን ጦርነት ውስጥ እኮ እጁ አለበት አለ የህወሓት ተዋጊዎች እኮ አርሚ 60 ነው 40 የሚባለው ቀጥታ እጁን አስገብቶ እየተዋጋ ያለበት ሁኔታ ነው። እና እነዚህ ሰዎች የሚያስቡት ኮኤግዚስት ማድረግ አብሮ መኖር ከወልቃይቱ ጋር ተቻችሎ ከምናምኑ ጋር አይደለም። እናንተን አጥፍተን እኛን እንሰፍራለን ነው። ይሄ ተፈናቃይ የሚባለው እንትን ካሙፍላጅ በቃ ይሄ እንትን ነው፣ ሽፋን ነው። አክቲቪስቶቻቸው ምናምን የሚሉት የወልቃይት እንትን እነሱ ምን እያደረጉ ነው? በነገራችን ላይ ምን በየሳምንቱ አይደል እንደ ኮማንዶ እያሰለጡ ነው ያሉት ሽሬ ውስጥ ምናምን ነገር የህወሓት እንትን ለማን ነው የሚዘጋጁት? እንትን ነው ወልቃይትን ለመውረር እኮ ነው፣ ወልቃይትን ለማባረር እኮ ነው። ቅድም እንዳልኩ እኮ ነው እነዚህ ሰዎች እያሰቡ ያሉት አብሮ መኖር ወልቃይት ላይ ሁለቱ ህዝቦች ሁለቱ ቋንቋ ተናጋሪዎች ኖ ይምጡ እኮ እያሏቸው እኮ ነው። የሚገርመው እኮ ነገር እኮ እሱ እኮ ነው ደንብ እንትኑ እነ ኮሎኔል ደመቀ እንትን ያለው ነገር እኮ ችግር የሌለባቸው ወንጀል ያልፈጸሙ እኛ ከድሮ ጀምሮ የትግርኛ ቋንቋ ተናጋሪዎች ትግሬዎች ተከዜን ተሻግረው ለጥጥ ለቀማ ምን ለብዙ አመት ጸለምትም ሌሎችም አካባቢዎች አብሮ የኖሩ እንትኖች አሉ። ህወሓት ከመጣ በኋላ ግን ይሄ ተቀናሽ ጦርነቱ ያኔ ከደርግ ጋር ያካሄዱ ጦርነት እንዳለቀ ዲሞቢላይዝድ የሆነው ኃይል በሙሉ የሰፈረው እዛ ነው። ዳንሻ አንድ እንትን አለ ሰፈር አለ ዲቪዥን ምናምን ነው የሚሉት። ያ ግን ኃይል ሰፋሪ ነው። ልክ ባለው ሴትለርስ የሚባሉ በዛ አይነት መንገድ ነው እንትን ያደርገው። ያ ኃይል በታሪክ አጋጣሚ የአማራ ክልል የሆነውን ወልቃይት ጸገዴ አካባቢ ላይ በጉልበት ተቆጣጥሮ የነባሩን ህዝብ ገፍቶ የራሱን እኔ በነገራችን ላይ እኔ አሁን በፊት እንደው ዝም ብሎ እንትን ይመስለኝ ነበር። አንድ ሰው የሚገርም በጣም የሕክምና ባለሙያ ነው። አንድ ቦታ ላይ እዚህ አውሮፓ ውስጥ አገኘሁት እና የዛ አካባቢ ሰው ነኝ አለ እና እንደዚህ ስናወራ ሲነግረኝ ታሪኩን 5ኛ ክፍል ሆኜ ያለው አማርኛ አትማሩም ትግርኛ ነው የምትማሩት ሲባል ከክፍል ወጥቼ ስባረር ተባረራለሁ አለ ያለች። ተባረራለሁ አለ ከክፍል አባሮኛል። ከዛ በኋላ ወጥቼ ጎንደር ነው የተማርኩት አለ። መጀመሪያ ዳባት ከዛ ጎንደር ነው የተማርኩት አለ። ልክ ይሄ ማለት ኢትስ ሊቪንግ ዊትነስ እንትን የሚባል ነገር እኮ አይደለም። አኮሞዴት የማድረግ ነገር እኮ እንትን አይደለም። እዛ ከትግርኛ የሚነገራል አማርኛ የሚነገራል ምናምን እናማክላለን የሚባል አይደለም። ያንተን አጥፍተን የኛን እንተክላለን ነው። ይሄንን የሚቀበል የለም። ይሄ በነገራችን ላይ በጣም እንትን ያለ ነገር ነው። ከዚህ በኋላ ትግራይ ውስጥ አሁን ይሄ ዛቻው ፉከራው ብራም ምን የትግራይ ወጣት እኮ አሁን ጦርነት ሰርችቶታል። በየመን እኮ እየሄደ እያለቀ ያለው እኮ የትግራይ ወጣት ከዚህ በኋላ ሌላ ጦርነት ጀምሮ እንትን ቢሉ በነገራችን ላይ በጣም ሌላ እልቂት ነው የሚፈጥሩ። አክቲቪስቶቻቸው ይሄ ጃንጃዊት ምናምን የሚሉት ይሄ የዓለም አቀፍ እንትኑ አቴንሽን ለማድረግ ሲሚላሪቲ ለመፍጠር ማለት ያ መጀመሪያ ላይ ባይደን አድሚኒስትሬሽን ውስጥ እነ ሱዛን ራይስ ምናምን ትንሽ አይዟችሁ ብለዋቸው ነበር። አሁን ያንን ከጃንጃዊት ሚሊሻ ጋር እንትን አድርገው ፈጥረው ያ ተመሳሳይ ነገር ነው ከዳርፉር ውስጥ የተከሰተው ነገር ነው እዚህ የተከሰተው የሚል እንትን ትርክት ለመፍጠር ነው። በሰብአዊ መብት ወንጀል መጠየቅ ከመጣ መጀመሪያ የምንጀምረው 28 ዓመት ህወሓት ስልጣን ላይ ሆኖ የፈጸመው ወንጀል
መጀመሪያ እሱ መመርመር አለበት። ለሱ መጠየቅ ያለባቸው ነጌታቸው አሰፋ የደህንነት የመከላከያ ባለስልጣን እነሱ መጀመሪያ ይጠየቁ። ከነሱ ጋር ያለውን ነገር እናወራርድ መጀመሪያ። ልክ አሁን እኔ አሁን አንዳንድ ዝም የሰማቸው ልክ እነሱ ምንም ነገር እንዳልተበቃ ኢኖሰንት ቪክቲም በቃ ምንም ነገር በቃ ቤት ተቀምጠው እንደው ምንም ሳያረጉ ሌላው ሄዶ መጥቶ ንቅ አርጎ ገርፎ ደብድቦ እንዴ 27 ዓመት የሰውነት መለኪያ እኮ ማውጣት ጀመሩ። አሁን አንዳንድ የትግራይ አክቲቪስቶች ሰሞኑን ከአርቲስት ነጻነት ወርቅነህ ህልፈት ጋር ተያይዞ ለሱ እናዝናለን ምክንያቱም ያኔ ሰው ነበረ ያንን መለኪያ እስከ ማውጣት ሁሉ ደረሱ። እነሱ ምን ሲያደርጉ እንደነበረ እውነት ለመናገር አብይ በዛ ደረጃ የትግራይን ህዝብ ጉዳት ላይ መጣሉን አሁንም ቢሆን አንቀበለውም አንደግፍም። የትግራይ ህዝብ ላይ የሚደረግ ማንኛውንም ጉዳት ህወሓት ግን ኢትዮጵያን አጠፋለሁ ብሎ እስከ ምንድነው እንጦሮጦስ ድረስ ሄዳለሁ ያለን እስከ ደብረ ሲናን የመጣን ኃይል በዛ ደረጃ ማውገዝና እንደው አስተዋጽኦ ማድረግ የሚያሳፍር እኮ አይደለም። ልክ በዛ ታሪክ እንድናፍር የትግራይ ህዝብ ባልተገባ ሁኔታ ተጎርቶ ከሆነ ያንን ነገር ነው ተመርምሮ መገለጽ ያለበት። በተረፈ ህወሓት በዛ ተደብቆ ህወሓትን ለማዳን ከደሙ ንጹህ እንደሆነ በዛን ጊዜ የተሳተፉትን በሙሉ የማዋረድና ኃጢአተኛ ለማድረግ በህወሓቶች በኩል የሚደረግ በአክቲቪስቶቻቸው በኩል የሚደረግ እንዲህ አይነት እንትን ምንም እውነት በጣም የሚያሳፍርና መቼም ቢሆን ለዚህ ፊት መስጠት ማያስፈልግም መስፍን እውነት ለመናገር እሱን ነው ማለት ቀድሞ በመጮህ ቀድሞ እንትን ማድረግ ነው እንትኑ ናሬሽኑን ሴት ማድረግ ነው ያዙት። ጄኖሳይድ ምናምን እኛ ላይ ተፈጽሟል ያልተፈጸመ ነገር የለም ምናምን እንዴ እናንተ እኮ የህወሓት እኮ በኢትዮጵያ ህዝብ ላይ 28 ዓመት የወንድ እንትን ላይ ውሃ ያማያንጠለጥል የነበረ ወንጀለኛ እኮ እንትን ነው። ስንት ሰው ነው ጄል ኡጋዴን የሚባል ኡጋዴን ውስጥ ሶማሌ ክልል ስንት ወንጀል መፈጸሚያ ነው። ማዕከላዊ ስንት ወንጀል ነው የተሰራው። አማራ ክልል ስንት ወንጀል ነው የተሰራው። ኦሮሚያ ክልል ስንት ሰው ነው ኦነግ ነው ተብሎ የተባለ ሰው የነዛ ሰዎች ላይ ደረሰው በደል አይቆጠርም። ልክ ነገር ጠረ ነገር ተደርጎ ልክ የኢትዮጵያ ውስጥ የሰብአዊ መብት ጥሰት የጀመረው 2020 የሰሜኑ ጦርነት ሲጀመር ሊያውም እነሱ ላይ ብቻ እንደተደረገ አማራ ክልል ውስጥ ገብተው ታጥቀው አማራ ክልል ውስጥ የፈጸሙት ወንጀል አይቆጠርም አይነሳም። እሱ ሰማያዊ በደል አይደለም እንስሳ እንትን ላይ ነው ግዑዝ ፍጥረት ላይ ነው የደረሰው። ሌላውን ቶ መሳይ ሌላ ቀን በግል እናወራለን። እኔ በግሌ እኔ አሁን በቅንጅት ጊዜ ነበርኩ ከልጅነቴ ጀምሮ የፖለቲካ ተቋሚ ስለነበርኩ እኔ በግሌ የደረሰብኝን አካላዊ መንፈሳዊ ነገር የኔ መካስ የለብኝም። እሱን ነገር እና አሁን እነሱን ትምረው በእውነት ነው ማለት ዲቴል አንድ ቀን እናወራለን። በጣም እንትን ብለ ማለት የለም እሱን ነው ወደ አገር እንሆናለን ምናምን ላነሳው ሰሞኑን እንዳውም ያየው ነበር። ይሄ ሶማሌ እስራኤል ለሶማሌላንድ እውቅና ሰጠች ሲባል የተወሰነ ሶሻል ሚዲያ ላይ የተወሰነ እንጣጥ ሲሉ ነበርና አይ ሪሊ ምን በቃ ምን ያህል የታመሙ ሰዎች እንደሆኑ ነው የታየኝ። አንድ ምን ሶማሌላንድ እኮ አትሊስት ኦፈር የምታደርገው ነገር አለ። ጂኦፖለቲካሊ ሎኬሽኗ ፖዚሽኗ ለእስራኤል በለው ለአረቦች በለው ለቻይና በለው ለምን ኦፈር የምታደርገው ነገር አለ። ምን የቁልቋል ኢኮኖሚ ምን አባ ነው የምትለው ምን አይነት ነገር እኮ ነው። እውነቴን ነው የምልህ ሲሪየስ ነገር እኮ ተገፋን የምትለው ራስህን ገፍተህ ራስህ ህገ መንግስት ብሔሮች መገንጠል አለባቸው ምናምን ብለህ በራስህ የኢትዮጵያ አንከር ስቴት ነኝ የትግራይ ታሪክ ከኢትዮጵያ ታሪክ ጋር እየተሰናሰለ የተጋመደ እንትን ያለ ሆኖ ሳለ ራስህ ህገ መንግስት ጽፈህ ኢትዮጵያን ጥላሸት ቀብተህ ኢትዮጵያም እንድትፈርስ ሁኔታዎችን አመቻችተህ እንትን ብለህ አሁን ከኢትዮጵያ ተገፋው ስትል ምን አይነት ሞራል እንትን ነው እንትን ያለ። በነገራችን ላይ ኢትዮጵያ ውስጥ መሳይ አይደለም ሀገር መሆን ቀርቶ ክልል መሆን የሚችል እኮ አሁን እንትን የለም፣ ህዝብ የለም። በኔ እንትን ለክልልነት የሚበቃ እንትን የለም። ይሄ ኤሊቱ ይንጫጫል እንጂ በጀቱን እንኳን ራሱ ችሎ እንትን አይልም። ደግሞ ሀገርን እንሆናለን ያስፈራራል፣ ብላክሜል ያደርጋል። ሀገር እንሆናለን ምናምን በጣም ማለት በጣም ሰሞኑን ሳስበን ነበር፣ በጣም እየሳኩ ነበርና እንዴ ሶማሌላንድ እኮ የሆነ ኦፈር እኮ የምታደርገው ነገር እኮ አላት፣ ስትራቴጂክ ጂኦፖለቲክ ሎኬሽን ምናምን አላት። እና ምናምን ኢትዮጵያ ውስጥ የትኛው ክልል ነው የተመቸ ጂኦፖለቲካል ሎኬሽን? አብረን ከተባበርን 130 140 ሚሊዮን ህዝብ ከሆነ ትልቅ ገበያ ነው፣ ትልቅ ህዝብ ነው፣ ትልቅ ሀገር ነው ብሎ መጥተው አይናችን ሊያሳርፉ ይችላሉ።
አንተ 5 ሚሊዮን 4 ሚሊዮን 200 ሺህ ምናምን ክልል ምናምን ገነጣጥለ ይዘህ ኑ እኔ እንትን ነው ምንም ሚኒ ስቴት ምንድነው የሚባለው ትንሽ የጥብቆ ማትሞላ ስቴት ይዘን እንትን ብለው እንትን ነው እና ራስህን ገፍተህ ከጨዋታ ካወጣ በኋላ ባለቤት ከሆንክበት ነገር ላይ እንትን ካደረግክ በኋላ እንደው ካነሳው አይቀር ሌላ አሁን አንዳንድ ይገርመኛል። አሁን አብይ አህመድን ልክ አንዳንድ ፕሮፓጋንዲስቶቻቸው ይናገራሉ። አብይ አህመድን ልክ ይሄ ኢትዮጵያዊ ኃይል ፈጥሮ እንዳመጣው አብይ አህመድ ሲመጣ ሙሴያችን ብለው ተቀብለውት እንዲህ አድርገውት ምናምን እንዴ አብይ አህመድን እኮ ፈጥሮ ኮትኩቶ ፖለቲካሊ ቀርጾ ምናምን ያደርገው ህወሓት ነው። እነሱን ጠይቋቸው። የአብይ አህመድ እኮ ይሄ እንትን እንዲህ አይነት ሰው እንዲህ አይነት ክፋት ያለው ሰው የፈጠረው በፖለቲካ ሰብና ፈጥሮ ወደ ቤተ መንግስት የሚያገባው ህወሓት ነው። እኛ አይደለንም። ከገባ በኋላ ነው ያወቅነው። ያው ስልጣን ከያዘ በኋላ ነው ያወቅነው። የዛሬው ዝግጅታችንን ይመስላል። ብዙ ጉዳዮችን አንስተን ተወያይተናል። መስፍን በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። መልካም ቀን። እንበርታኔም በጣም አመሰግናለሁ መሳይ፣ በጣም አመሰግናለሁ። ተመልካቾቻችን በዚህ የዛሬውን አበቃን። በሌሎች ርዕሰ ጉዳዮች በሚቀጥለው የአንከር የመረጃ ክፍለ ጊዜ እንጠብቃቸዋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።